መቅድ ያለሽ እና ጥያቄ ወንዱ ልጅ ፍጡር ነው ወይስ ፈጣሪ ነው? ወንዱ ልጅ ወንዱ ልጅ ማለት ግልጽ አድርገው። ወንዱ ልጅ የተወለደው ወንድ ልጅ እዚህ የተወለደው ወንድ ልጅ ፍጡር ነው ፈጣሪ ነው? ፍጡር ነው። እስቲ አንዴ አውሪው ከሱ ጋር የጌት ልጅ አውሪው እስቲ አንዴ አብራችሁ አውሩ አንዴ። አሁን ሚዩትን አንሳ እስቲ። እሺ ሚዩትን አንሳ አውሩ። መቅድ ምን አልሽ? ወንድ የተወለደው ነው አይደለ? ክርስቲያን ነሽ ሙስሊም ነሽ? በመጀመሪያ ይቅርታ እኔ ሙስሊም መሆን ፈልጋለሁ እና አሁን ደግሞ ክርስትና ውስጥ በጣም ከባድ ጥያቄ አይቼ ጥያቄው ካልተመለሰልኝ ለመስለም ነው የመጣው። ፕሮፋይል ያለችው ጓደኛ ነች። ኦኬ እና በቃ ቆይ እና ጥያቄሽ ይመለስልሽ ትሰልሚያለሽ? ደስ ይለኛል። ቆይ አንዴ ቅድሚያ ላንቺ ይቅርታ። አይ ምክንያቱም ጥያቄሽ ይመለስና ከዛ በኋላ ይቅርታ። አንዳንዴ እንደዚህ አይነት ሰዓት ላይ ግዴታ እንትን ማለት። እሺ መቅድ ይቀጥይ፣ ጥያቄሽን ቀጥይ። እንደዚሁ ትላንትና ስክሎር ሳረግ ኢምራን ነው ማን ነው የሚባል ልጅ የሆነ አማርኛ ጽሑፍ ከፍቶ መጽሐፍ ቅዱስ ሲሆን አማርኛ መጽሐፍ አልገባኝም። ሴት ልጅ መቅሰፍት ናትና ምናምን በጣም ሴት ልጅ የሚሳደብ ነገር ነው ያመጣው ማለት ነው። እሺ እና እሱን ጥያቄ የሚመልስልኝ ክርስቲያን ሰው ካለ ብታስገባልኝ፣ ካልሆነ ደግሞ መውጣት ፈልጋለሁ። አዎ የሚመልስልሽ እንጃ ይኖራል። ኡስታዝ እስቲ አናግራት። ኡስታዙን አለ ሴት ልጅ መቅሰፍት ናትና እንደዚህ በጣም ይሳደባል እና እኔ ጥያቄ ሆኖብኛል። እሱ ከአማርኛ መጽሐፍ ነው ወይስ ከመጽሐፍ ቅዱስ ነው የመጣው? ኧረ በጣም ብዙ እኮ ነው ስለ ሴት ያለው ጉዳይ። ላሳየሽ በሴት ጉዳይ ሪካርዶን በሌላ ስልክ ላሰማክ። ቆይ እሺ ምዕራፍና ቁጥር እንዲነግረኝ ደስ ይለን ነበረ። ቆይ እሺ ከልንገርክ ግን ምን መሰላችሁ ሴት ልጅ እንዲህ ስለተባለች ስላልተባለች አይደለም ቁም ነገሩ። በዋነኝነት የአምላክ ምንነትና ማንነት ላይ ነው። እሱ ላይ ነው ቁም ነገሩ። ያው ይሄም ትልቅ ነገር ነው። የሴት ክብር በክርስትና ከሌለ እውነትም እዛ ሃይማኖት ላይ ምንም የሚሰራበት ነገር የለም። ግን መጀመሪያ የአምላክ እሳቤ ላይ እንዴት ነው የሚለው ነገር እሱን ማውራት ይኖርብናል ኢንሻአላህ። እሺ ሰላም ናችሁ? እንዴት ነህ ሳምሶን? አለን። መቅዲ ጥያቄዋ ይሄ ነው፣ ወደ እስልምና የሚወስዳት ጥያቄ ሴት በክርስትና አንሳለች የሚለው ሀሳብ ነው የሚወስድሽ? አዎ ሴት ልጅ በክርስትና ብዙ በጣም ችግር አለ እና እሱ ብቻ አይደለም፣ ያው ዋና ፖይንቶቿም አለ። አሁን ይሄን ጥያቄ እንትን ነው የሚለው ከልብስ ብል ይገኛል ኃጢአት ሁሉ ከሴት ነው ምናምን ነገር ነው የሚለው። እንትኑ አልወጣልኝ እሱ መጀመሪያም እሺ ጠይቂው መጀመሪያ ልጁን። ያው አጠገብሽ የገባ ሰው አለ። እኔ አሳይሻለሁ፣ አውጣልሻለሁ። ይኸው ክርስቲያን ገብቷል። ጠይቂውና ኃጢአት ሁሉ ከሴት ይገኛል አንብብልኝ፣ ቅድሚያ አንብብልኝና መልሱን ይስጠኝ። እሺ ቆይ አንዴ ጥቅሷን እንትኑን አግኝቼዋለሁ፣ ቦታውን እየፈለግኳት ነው። ከእግዚአብሔር መፍራት ከቁስል ሁሉ የልብ ቁስል ይከፋል፣ ከክፋት ሁሉ ደረቅ ሴት ትከፋለች። እሺ ከደረቅ ሴት ጋር ከምትኖር ከአውሬዎችና አንበሳዎች ጋር መኖር ይሻላል። እሺ ከዛ ሴት መልኳ እሺ ምን ይላል መሰለሽ? የቱ ጋር ነበር ባላ ልባም ሴት? እሺ ያው ምን ይላል መሰለሽ? ከልብስ ብል ይገኛል ኃጢአትም ሁሉ ከሴቶች ይገኛል አለ። ይኸው እሺ ከዛ ደግሞ ቀጥለሽዋል። ከወንድ ብዙ ነው ሪካርዱ፣ እሱን ነው አንቀጽ አድርጌ ነገርኩ። ግባና ውስጡ አንብብልኝ። በጣም ብዙ ነገር ነው ያነበበው እና መጽሐፍ ቅዱስ ሊሆን አይችልም እንደዛ የጻፈው እና እሱ የሚመልስልኝ ክርስቲያን ሰው እስከባል። እሺ ካለ መግባት ይችላል። ጋይስ ካላችሁ ክርስቲያኖች መግባት ትችላላችሁ። ክርስቲያኖች ከሌላችሁ ደግሞ እንግዲህ ምንም ማድረግ አንችልም።
ክርስቲያኖች አላችሁ መግባት የሚፈልግ? እኔ ርዕሴን የሳትኩት ለአንቺ ብዬ ነው። እንትናዬ መቅዲ በጣም ነው አመሰግነው። እኔም እሱ ጥያቄ ሆኖብኝ ነው የገባሁት ቤትን ጠብቄ። ከዛ ደግሞ ከሴት ቸርነት የወንድ ንፍገት ይሻላል። ትስማሚያለሽ? አይነስ ሊያስወጣሽ አይገባም። በነገራችን ላይ ኃጢአት መጀመሪያም እቅዱ ነበረኝ፣ ግን አሁን ደግሞ በጣም የተሰማኝና እንዲያስጠላኝ ያደረገው ይሄ ጽሑፈት ነው። መጽሐፈ ሲራክ ላይ የተጻፈው እንዴት መሰለሽ እኮ ኃጢአት ግን ከየት ነው የተገኘው ብለሽ ታምኛለሽ አንቺ? ኃጢአት በመጀመሪያ በሶስቱ የአብርሃም ሃይማኖቶች ላይ ሴት አይደለች እንዲህ መንገድ የከፈተችው ለኃጢአት መግባት ለሰው ልጅ? ስለዚህ ሀሳብ ምን ትያለሽ? በጭራሽ እዚህ ላይ አንድ ሁለት ብቻ አይደለም። ነካህ ሃይማኖታችንን አትንካ። ራስን ችለመልስ። ቆይ ከሱ ጋር አወራለሁ። ኖርማል ነው። ቆይ ከሱ ጋር አወራለሁ። እዚህ ጋር በጣም ብዙ ነገር ነው ሪካርድ የተደረገውና ኃጢአተኛ ብቻ እንደሆነች አይደለም። ወንድ ልጅ የፈለገ መጥፎ ቢሆን ከሴት እንትን ይበልጣል፣ የሴት ይበልጣል። ወንድ ልጅ ምንም ዓለም ላይ ያለ ነገር ቢያጠፋ የሴትን ክፋት ይበልጣል ነው የሚለው እኮ። መቅዲ እንዴት መሰለሽ ቅድም እንደጀመርኩልሽ ራሱ ፈጣሪ በገነት ሲፈጥራቸው ለኃጢአት መገኛ የሆነችው እሷ ናት። ከመነሻው እሷ ናት የሳተችው አይደለ? ከዛ በኋላ በእሷ ውስጥ አይደለም በጣም ብዙ ነገር ብሎ ተሳድቧል። እንደዚህ በጣም እስኪያዋርድ ድረስ። በእስልምና ደግሞ እኔ እስላም ጓደኛ አለችኝ። ሴት ልጅ ከመከበሯ የተነሳ በመልክተኛቸው ይመስለኛል አደራ ለወንድ ልጅ የተሰጠች ሴት ናት፣ ክብር ያላት ማለት ነው በእነሱ ሃይማኖት። በነገራችን ላይ በክርስትና በእኛ ደግሞ መጽሐፍ ቅዱስ በምናነበው እንድንከተለው በተሰጠ መጽሐፍ ላይ እንደዚህ ሴት ልጅ ማዋረድ፣ ልጁ ደግሞ አልፎ የመጽሐፍ ቅዱስን የጻፈው ልጅ ምን ሆኖ ነው ሴት በድለው ነው እስኪል ድረስ ነው የደረሰው ያነበበው ልጅ ማለት ነው። እና በጣም የተናደድኩት ይሄ መልስልኝ እኮ የነገርኩሽ ነው። ሴት ልጅ ቀጥታ ውርደት አይደለችም። ሴት ልጅ አምላክ አበላልጦ ራሱ አልሰራትም። ከመነሻው ከጎኑ ነው የሰራት አይደለ? ስለዚህ ይሄ እንዴት ነው ዘር አፈር እንዴት ነው የሆነ ዘር ለማብቀል መሬት እንደሚፈልገው ሁላ የሰው ልጅ መገኛው ከወንድ ቢፈጥራት ራሱ መልሶ የሰው ልጅ መገኛው ሴት ናት። ስለዚህ በዚህ ልክ አምላክን አንቺ እንዴት ነው መለካት የለብሽም። ግን ደግሞ ቅድም የነገርኩሽ ሴት ልጅ የኃጢአት ምንጭ ናት፣ መገኛ ናትና ለኃጢአት ምክንያት ሆናለችና በዛ ውስጥ አብሮ እርግማኖች አሉ። ግን ደግሞ መገኛዋ እሷ ብቻ አልተረገመችም፣ ወንድም አብሮ ተረግሟል። ስለዚህ አንቺ እንዴት ነው አምላክ አበላልጦ ያልሰራውን ያልተናገረውን ተናግሯል? ወንድን የተሳደበ አምጣልኝ። ወንድ መጽሐፍ ቅዱስ ላይ የተሳደበ ፓርት አምጣልኝ። ወንድ እኮ አብሮ ተረገመ፣ እያየሽው እኮ ነው። በላብ በወዝ ብላ አይደለም ኃጢአት ሁሉ ከወንድ ይመጣል አይልም ከሴት ይላል ብሎ ልጁ በጣም ነው አዋርዶ ነው የተሳደበው ማለት ነው። ይሄ ደግሞ ከአማርኛ መጽሐፍ ቅድሚያ መልስልኝ። አማርኛ መጽሐፍ ላይ ነው የተጻፈው። ይሄ ከመጽሐፍ ቅዱስ ነው የመጣው። መልስልኝ። መጽሐፍ ቅዱስ አይደለም። ፈጣሪ ወንድንም ሴትንም እኩል አድርጎ ከፈጠረ እንዴት ሴት ልጅ በዚህ ልክ አዋርዶ አንቋሾ ይጽፋል? ወይ ደግሞ ከአማርኛ መጽሐፍ ነው በለኝና እሺ ልተውክ። ሴት ልጅ በተፈጥሮ አንቺ ሴት ነሽ አይደለ? መገኛሽ ወንድ እስከሆነ ድረስ በነገራችን ላይ መጀመሪያ የተፈጠረው ወንድ እንጂ ሴት አይደለችም። በዚህ ፍልስፍና ለምሳሌ አምላክ ራሱ አምላክ እንዴት ነው በወንድ የሚመሰለው ወይ እንዴት ነው የሚባለው? የፍጥረት ሁሉ በኩር ወንድ ልጅ ነው። የፍጥረት ሁሉ ቀዳሚ አካል ዘር ነው። ለምሳሌ የሆነ እንዴት ነው የሆነ ዛፍ ወይ የሆነ አትክልት ፍሬ ላይ ብትጂ ራሱ መጀመሪያ ዘሩ ነው አይደለ? ከዛ በኋላ ነው የሚከተሉት ነገሮች የሚመጡት። መነሻ ሀሳቡ ዘር ነው። ስለዚህ ወንድ ልጅ ነው የሚቀድመው። ወንድ ልጅ ቀጥታ አንቺ መገኛ ሆነሽ እንዴት ነው ለመኖርሽ አንቺ እሱ መገኛሽ ነው። ግን እንዴት ማዋረድ መቅዲ እኔ ልጠይቅልሽ፣ እሺ እኔ ልወክልልሽ፣ አንቺ ይሰማሻል? እሺ ጥያቄ አለኝ። ከሴት ጥሩ ከልብስ ብል ይገኛል አለ። ኃጢአት ሁሉ ከሴቶች ይገኛል። ኃጢአት ሁሉ ከሴት ነው የሚገኘው ወይስ ወንድም ይገኛል? ኃጢአት ሁሉ ማለት መነሻው እኮ ፍሬው ሀሳቡን ነው የሚነግረን። ኃጢአት ሁሉ ከሴት ይገኛል። ወንዱ ኃጢአት አልሰራም እኮ ኃጢአት አልሰራም እኮ የሰው ልጅ ሁሉ እኮ ነው አብሮ የወደቀው አይደል እንዴ? ይሄ መሬት ላይ ያለን እውነት እኮ መሬት ላይ ያለን እውነት እሷ አስገድዳ እንደዚህ አንቃውን ያበላችው
እኮ መሬት ላይ ያለን እውነት መቀየር አይቻልም። መሬት ላይ እኮ አንቃን ያበላችሁ ወይ ወንድ ኃጢአት ሰርቷል። ሰይጣን አሳስቷቸው ነው። ሰይጣን አሳስቷቸው እኮ ገብቶኛል። አንቃን ያበላችሁ ጥያቄውን መልስልኝ እባክህ። መነሻ ማን ያደረገው ነው? ማን ያደረገው መነሻ? እሷም ተሳሳተች፣ እሱም ተሳሳተ። ሴቷ ናት። ኖ ሴቷ ናት እንዲህ በላ ያደረገችው። እሺ በጣም አሪፍ። ስለዚህ የኃጢአት ሁሉ ከሴቶች ይገኛል ማለት መነሻ ሀሳቡ ሁሉ ከነሱ ነው የመነጨው ነው። ያው የአስተምሮቱም ሴት ልጅ አጥፍታለች። ቆይ እሺ፣ ሴት አጥፍታለች። ስለአጠፋች ሰደባት፣ ኖርማል ነው እንለፈው። በእኛ ሃይማኖት እነሱ ላይ ቁርአን እንደዚህ ሲሳደብ አንብቤም ስለማላቅ ሲሳደብ ሊኖር ይችላል ላይኖር ይችላል። በእነሱ ሴት ልጅ ከፈጣሪ ቀርቶ ነገር እኔ ላስታርቅሽ ወደ እስልምና መሄድ ከፈለግሽ አንዴ ይቅርታ አንዴ ወደ እስልምና መሄድ ከፈለግሽ ትክክለኛ አስተምሮቶቼ አምላክ ምንድነው የሚለውን ነገር ለማወቅ ሞክሪ እንጂ ማንም እኮ እጅግርሽ የሚይዝሽ የለም። ነፃነት አለሽ አይደል? ማንም አያስረኝም። ጥያቄ ነው እየጠየቅኩ ያለሁት። በእነሱ እምነት ሴት ልጅ ተከብራ በመልእክተኛቸው አደራ ተሰጠች ለወንድ ልጅ ከፈጣሪያቸው አልፋ ማለት ነው። በእኛ እምነት መጽሐፍ ቅዱስ ላይ እንደዚህ ያዋረደን ምንድን ነው? በክርስትና አይዲዮሎጂ ማለት ነው። በክርስትና አይዲዮሎጂ እንደ ማርያም የተከበረች የሔዋንን ውርደት እሷ ደግሞ መልሳ በክብር የተካችልን እንደ ማርያም የለም። አንቺ በእሷ ወገን እንጂ ሌላ ሩቅ ለምን? ስማኝ፣ እግዚአብሔር ሴትንም ወንድንም ፈጠረ፣ እኩል ፈጠረ። ፈጣሪም ነው ብለን እናምናለን አይደለም? ፈጣሪያችን እስከሆነ ድረስ ሴት ልጅ ምንም ታጥፋ ጥፋታችንን ደብቆልን ሸሽጎልን ይቅር ይለናል ብለን እናምናለን፣ እንጸልያለን አይደለም? እሺ ለምንድን ነው በቃ ኃጢአታችንን ሸፋፍኖልን እንደዛው ይዞልን ምሮን ለምንድን ነው የማይለው? መጽሐፍ ቅዱስ ላይ ለምን እንደዚህ ብሎ ጻፈ? በዚህ ልክ የሴት ልጅ ውርደትና አጥፍተናል። ፈጣሪ ነው ይምረናል። ለምን መጽሐፍ ቅዱስ ላይ ጻፈው? የሴት ልጅ ውርደት በማርያም እኮ ሴት ልጅ እንዴት ክብር እንዳላት መሰከረልሽ፣ አሳየሽ እኮ የጠፋውን ማንነት መልሶ በሴት ውስጥ አዳነ። አንዴ ይሄን አንብበው። ከሴት ቸርነት የወንድ ንፍገት ይሻላል ይላል። ምን ማለት ነው? ምን ማለት ነው? እንትን ስለ መመለስ እስቴን ከሴት ቸርነት ስለ ኃጢአት መልስ ይሄንን አንዴ ስለ ኃጢአት ከሴት ቸርነት ቆይ አንዴ መልስ ይሄን ከሴት ቸርነት የወንድ ንፍገት ይሻላል። ሴት ልጅ ምንም መጽዋዕት ብትሰጥ ወንድ ይሻላል እያለ ነው። ሲመልስ ይሄንን የሴት ልጅ እንትን ይሄ አናቶሚካል ስትራክቸር እንዳለ ሆኖ ለምሳሌ በእናንተ ማስተምሯል አይደል? ሴት ልጅ አረ ስለ ቸርነት ነው የሚያወራው። ቸርነት ባህሪ ነው። ቸርነት ኤኒዌይ እንቋጨው። ሀሳቡ እንዴት መሰለሽ? እሷ የፈለገችው እሺ እኛ በጣም መጥፎ ሴት ሰው ነን። እኛ ኃጢአተኛ ነን። እኛ ንፉግ ነን። ገነት እንገባለን አንገባ? በደንብ ትገባያለሽ። ማርያምን እኮ ምሳሌ ቤት በኩል ነው የምንገባው። ይሄው ቤት በኩል ነው የምንገባው። እንደዚህ ብሎ ሰድቦ ጽፎን ቤት በኩል ገነት እንገባለን። በክርስቶስ በኩል ትገባያለሽ። ለምንድን ነው ኃጢአተኛ ሆነን ኃጢአተኛ ሰው እንዴት ገነት ይገባል? ሴቶች ኃጢአተኛ ነን፣ እንዴት ገነት እንገባለን? ኃጢአተኛ ከሆነ እኮ በክርስቶስ በኩል ትገባያለሽ። ሴተኛ ዳሪዋን እኮ ለምንድን ነው በክርስቶስ መንገድ የምንገባው? ይቅር ይለናል። ይቅር የሚለን ከሆነ በደላችንን ደብቆልን ሊይዝልን እንጂ ይሄ የምንከተለው መጽሐፍ ላይ በዚህ ልክ ለምን ጻፈ? ይሄም ጥያቄ ብቻ ነው የምፈልገው። እናትዬ ግን መጽሐፍ ቅዱስ አንብበሻል? መጀመሪያ ሳታነቢ ወደ ሰው እምነት ለምን ትሮጫለሽ? መጀመሪያ መጽሐፍሽን ገልጠሽ አንብቢ። ከብሉይ ኪዳን እስከ አዲስ ኪዳን ያሉትን እኮ መጽሐፈ ሲራክን ሙሉ አንብቢው። ከዛ ደግሞ ከዘፍጥረት ጀምሮ እስከ ራእይ ድረስ በደንብ ማንበብ አለብሽ መጽሐፍሽን። ጥያቄውን ለምን አመለስም ማኔ? ጥያቄው የሴት ቸርነት ዋጋ የለውም ትርጉም አለው። ኤኒዌይ ብሮ እሷን ተዋትና አንተና እኛ እናውራ። እሷ ወይ ሻሃዳ አሲዛት አሁን አሲዛት እየሰማሁ አይቀርም ትይዛለች፣ መያዙ አይቀርም። አንድ እኮ መብቷ ነው። ልጅቷ ሲጀመር አንታይ ክርስትናን ይዛን የመጣችሁ እንጂ ልታውቅ እንትን ልትል አይደለም የመጣችው። የኔ ወንድም ጥያቄ ነው እኮ የጠየቅኩህ እኔ። ሙስሊም ክርስቲያን ምናምን የሚያስብል ነገር የለም። ጥያቄ ግራ ገባኝ። ሴት ልጅ ለምን እንደዚህ እንትን አለ ብዬ የሴት ልጅ ክብር ለማወቅ ከፈለግሽ የሴት ልጅ ማወቅ ከፈለግሽ ስለ ርብቃ፣ ስለ ራሄል፣ ቀጥታ ደግሞ ስለ ሩት፣ ስለነዚህ መጽሐፍት ላይ ስለተጻፉት ሴቶች አንብቢ። ይሄ ለምን ተጻፈ?
ይሄ ለምን ተጻፈ እኮ ነገርኩሽ እኮ ስለ ሩት ስለ በቃ አሉ ፈጣሪ ይቅር አላለንም ማለት ነው። እኛን ይቅር አላለንም ማለት ነው። ጥፋታችንን እንደዚህ አደባባይ አውጥቶ ከጻፈ ይቅር አላለንም፣ ሲኦል ነው የምንገባው ማለት ነው። ሴተኛ ዳሪዋን ይቅር ሲል ወንጌል አላነበብሽም ማለት መቅድዬ። ቆይ አንዴ መቅድዬ አንዴ ቤቱ የኔ ስለሆነ ትንሽ ለምን እንደውም ጥሩ ነገሮች አልነግርሽም? እሺ አንዴ እንደውም ጽድት ያሉ ነገሮች ነገርሽ። አሁን በቃ በደንብ አዳምጪኝ፣ ከዛ ይመልሳል። ያው በሴት ጉዳይ አሁን ምን አለ መሰላችሁ መቅዲ፣ አንቺ ነው የምጠይቅሽ። አንቺ ማለት ነው ከባለሽ ጋር ባትስማሚ፣ ባል አግብተሻል ተብሎ ባትስማሚ ከባለሽ ጋር ማለትም በዱላ እየመታሽ እየደበደበ እየቀጠቀጠሽ እየሰከረ እየመጣ ጎረቤት እየረበሸ ምናምን አብረሽ ትኖሪያለሽ? መቅዲ ትኖሪያለሽ ከዚህ ጋር አሽሽ እየመጣ ወገብሽን እኮ መፍታት ግን አቺ በጣም የሚያሳዝነው ነገር በክርስትና አሁን ምንም አይነት ሴት ፍቺ አትችልም። ለምን በቃ እየተደበደብሽ በቆንጨራ ምናምን እያለሽ ትኖር። ያው ለምን አለ ኢየሱስ ሲናገር እኔ ግን እላችኋለሁ ያለ ዝሙት ምክንያት አለ፣ ያለ ዝሙት። ስለዚህ ምን ሚስቱን ፈቶ ሌላኛይቱን የሚያገባ ሁሉ ያመነዝራል አለ። ስለዚህ ያለሽ አማራጭ ዝሙት መስራት። እሱን ለመፋታት ያለ ትልቁ አማራጭሽ ምንድነው? ዝሙት ሰሪና ትፋችዋለሽ። ምክንያቱም የተፈታችውን ደግሞ የሚያገባ ያመነዝራል አለ። በቃ ይህን ሰውዬ መሮሽ እኔ አልፈልግም ህይወት አስጠልቶኛል ከዚህ ሰው ጋር መኖር አልችልም ብለሽ ብትሄጂ ደግሞ አንቺን የሚያገባሽ የለም። ለምንድን ነው? አመንዝራ ትባያለሽ። ከዛ በኋላ በቃ ወንድ ልጅ የተሰጠውን ትእዛዝ አንብብላት። በዛው ነው ጳውሎስ ምን ብሎ ነው ወንድ ልጅ ያዘዘው? ወንድ ልጅ ይውደዳት፣ ሴት ደግሞ ትገዛለት። እሱ ትክክል ነው። መልካሙ ባል ነው። በጣም ካልወደደ ህጉ ለሱም ይሰራል። ካልወደደ ካላከበራት ህጉ ለሱም ይሰራል። ጥያቄን አዳምጥ። ምድር ላይ ሲኖር አንድ ሰው ብዙ አይነት ሰው አለ አይደለ? እንግዲህ የእውነታውን ስናይ ብዙ አይነት ሰው አለ አይደለ እንዴ? መልስ እኮ ካልወደደ አልኩ እኮ ካልወደዳት የምታወራው ነገር ብዙ አይነት ሰው አለ። መልካም ሰውም አለ፣ በጣም መጥፎ ሰውም አለ እኮ። ይሄ መጥፎ ሰው ካለ እሺ ቶ መጥፎነቱ አልጋ ላይ ካልተስማሙ እንዴት ነው የሚፋቱት? አንተ ሰው ይዝም በል ከታች ያለው አልጋ ላይ ካልተስማሙ ምንድነው መፍትሄዋ? ስሜቷን ካላረካላት እኮ ካልወደ አልኩ እኮ የወንድ ልጅ ይሄ ስለ ምድራዊ ስጋዊ ኦብሊጌሽኖች ተወው እሱንና ለምን ተዋለው? አልጋ ላይ ካልተስማሙ ምንድነው እቺ ልጅ መፍትሄዋ? ስለዚህ እኮ አሁን እያልክ ያለው በቃ ሰው ልጅ በጾታዊ ነገርም ካልተስማማ ምንድነው መፍትሄዋ ነው እያልክ ያለው? እና ሐቋን ሳይጠብቅ እሱ እንዴ ምን ሆነ ነው? ሐቋ እኮ መጠበቅ አለበት። በዚህ ዘመን እኮ ወንድነቱን ያጣው እሱ ብዙ ፍልስፍና አለው። እሱን ተወውና እንደዛ ወንድነቱ ያጣ ወንድ ሆኖ ተፈጥሮ ችግር ካለበት ሌላ ችግር ነው እሱ። ወንድ ሆኖ ተፈጥሮ ችግር ያለበት እኮ አዳምጠኝ። ያ ችግር ያለበት ሰው አግብታው ካልተስማሙ እንዴት ነው የምትሆነው እቺ ልጅ? ኢብሮ አቁም። እኔ አጭር ጥያቄ ልጠይቅ። ፈጣሪ ይደብቃል፣ ኃጢአታችንን ይደብቃል፣ ይምራል እና አጥፍተናል። ለምንድን ነው ይሄ የሚማሩበት? ዝም ብሎ እንደ ታሪክ የተጻፈ መጽሐፍ አይደለም፣ እምነት ነው የምንከተልበት ነው። ደብቆልን ጥፋታችንን ሊይዝልን እንጂ መጽሐፍ ቅዱስ ላይ እንደዚህ አዋርዶን የሚያመጣበት ምክንያት የቱ ጋር ነው? ያዋርደሽ እኮ መጽሐፍ ታውቂያለሽ? ብሉይ ኪዳን፣ አዲስ ኪዳን፣ ብሉይ ኪዳን፣ አዲስ ኪዳን ታውቂያለሽ? የቱ ጋር ነው ያዋርደሽ መጽሐፍ ቅዱስ? ሁሉንም አንብቤ አላቅም፣ ግን እዚህ ጋር ይሄኛው በጣም ጥያቄ የሆነብኝ። ሁሉንም አንብቤ አላቅም፣ እሱን ችሎታ የለኝም። ሁሉንም ጨርጫ ታዲያ አንብቢያ ለምን አዋረዳት? ይሄኛው መጽሐፍ ቅዱስ ነው። ይሄ መጽሐፍ ቅዱስ ላይ ነው የተጻፈው። የቱ ጋር ምን የሚለው? ቅድም ልጁ ያነበበው እኮ ያለ ዝማው ልክ ነው። ይሄ መጽሐፍ ቅዱሳዊ ጥቅስ ነው። ራሱ ጌታችን ነው የሚያስተምረው። ለምን አደባባይ አወጣብን? ገበናችን ባለጌንን ዝሙተኛንን እና ዝሙተኛዋን እኮ ይቅር ብሎ አሳየሽ። ዝሙተኛዋን ይቅር ብሎ አሳየሽ። ለምን አደባባይ አወጣ? የምን አደባባይ? ለምን አደባባይ? ይሄው አደባባይ ላይ ይሄው ማንም እየሳቀብን እኮ ነው። ልጁ ምንድነው ይሄንን መጽሐፍ ቅዱስ የጻፈው ሰው ሚስቱ ሴት ልጅ በድለው ሊሆን ይችላል ብሎ ተሳለቀብን። ይሄን ጥያቄ መፍትሄ ስጥና መልስልኝ ጥያቄ እኮ ለሱ ነገርኩሽ። ሴት ልጅ የኃጢአት ሁሉ መነሻ ስለሆነች፣ ወንድ ልጅ ደግሞ የፍጥረታት ሁሉ በኩር ስለሆነ
በኩር ስለሆነ መነሻ መድረሻ አይደለም። መነሻ አይደለም። ወንድም ዝሙት ይሰራል፣ ሴትም ዝሙት ትሰራለች። በጣም ሁለታችንም ኃጢአተኛ ነን፣ ባለጌ ነን። ግን ፈጣሪ ይደብቅልናል ኃጢአታችንን፣ አያዋርድም፣ አደባባይ አያወጣም። ይሄ ለምን እንደዚህ ሆነ? እሺ ሴት ልጅ ያከበረበት አንቀጽ ንገረን እናንብብ ገብተን። በዚህ ፈጣሪ እንትን ብሎ ፈጣሪ አደባባይ አወጣብን። ይሄ ማለት ይቅር አላለንም ማለት ነው። ስለዚህ ሲኦል ነው የምንገባው አይደለም? አደባባይ አወጣ፣ ይሄ ማለት ይቅር አላለንም ማለት ነው። ስለዚህ ሲኦል ነው። ለምትልስልሽ መግቢ ደግሞ ሌላ ጊዜ ኮሜንት ማየት አልቻልኩም እና ገስቱን ወይ ቢታስተካክለው በጣም እንትን እያንጸባረቀ ነው። ኔትወርክ ነው ኔትወርክ አይደለም እንዴ? አይታያችሁም? ሌሎች ናቸው ያጀማ ዩቲ አይታይሽም? ችግር አለ? አይታይም? አዎ ነው። አዎ አይታይም። ኦኬ ይታያል ግን ተቀር ብሏል እና አዎ እንደዚህ ነው በቃ አሁን ጥሩ ነው። መቼኝማ አሸጄ እንደዚህ ሰው አሁንስ ይታያል? ችግር የለውም። አይነሱ ኮሜንት ሙስሊም ነች ነይ ግቢና እሺ ሙስሊም እንደሆንኩ ንገሪኝ። ነይ ኖርማል ነው። አሁንም ነኝ መሆንም ፈልጋለሁ። የዚህን ጥያቄ መልስ ካልመለሽ አትጻፊ። ነይ ግቢ። እሺ ጀማል የት ሄደ? እሺ አሁን ባጭሩ ማለት ነው አንዴ እኔ ልመልስ። አንዴ ኤሞ ቆይ ትመልሳለህ። አንዴ ኤሞ አንድ ጊዜ በመጀመሪያ ደረጃ መቅዲ አንድ ጥያቄ ልጠይቅሽ። ጥሩ ነው ማሻአላህ ነው። ወደ እስልምና አንድ ሰው በብዙ ምክንያት ሊመጣ ይችላል። በመጀመሪያ ደረጃ ግን የአምላክ ሐሳቢ የሚለውን ነገር ተረድተሽዋል እስልምና ላይ? እሱንም ማወቅ አለብሽ። ምክንያቱም ይሄንን ጥያቄ ይመልሳሉ ኢንሻአላህ። አምላክ አንድ ነው ብለሽ ነው የምታምኚው? ሶስት ነው ብለሽ ነው የምታምኚው መቅዲ? አምላክ አንድ ነው። አምላክ ተወልዷል ብለሽ ታምኛለሽ ወይስ አልተወለደም ብለሽ ታምኛለሽ? አምላክ ሊወለድ ይችላል። አልተወለደም። ወንድ ልጅ አይመለክም አይደለ? አይመለክም። ስለዚህ ኢየሱስ ፍጡር ነው። ኢየሱስ ፍጡር ነው። እግዚአብሔር ግን ጌታ ነው። በጣም ጥሩ ትክክል። ስለዚህ ዋናው ሐሳቢ ላይ እዚህ ላይ ከተስማማን እንግዲያውስ ከዚህ በኋላ ነገሮች ሁሉ ላይ ማውራት ይችላል። አሁን ጥያቄው የሚመልስ ካለ ማንኛውም ሰው መግባት ይችላል። ጥያቄው መልሱላት። እኔ ያለው ይብሮ እሺ መልስ። እኔ ልመልስ ከፈቀድክልኝ ማለት ነው። አዎ መልስ። ያው እንግዲህ የሴቶችን ጉዳይ እያወራች ነው ልጅቷ። እንግዲህ ኢየሱስ ፍጡር ነው ብላ ነው የምታምነው። አይ ባይዘ አሁን መጨረሻ የጠየካት እኔ መጀመሪያ ክርስቲያን ነኝ እና ወደ ይሄ ጥያቄ ካልተመለሰ ወደ ሰልማለው ነበርና አሁን ትጠይቃት ግን ቶታሊ ልጅቷ ክርስቲያን እንዳልሆነች ነው አይደል የሚናገረው? ምክንያቱም ክርስቲያን መሆኗ ክርስትናን እየተወችው ነው። በቃ ባጭሩ ክርስትናን እየተወችው ነው። ኦኬ ኦሬዲ ኮትታለች ልጅቷ። ምክንያቱም ኢየሱስን ፍጡር ነው ካለች አሁን የጠየቃት ጥያቄ እኮ ስለዚህ መልስ አያስፈልገውም ነው ባጭሩ። እና ኤኒዌይስ ልመልስላት። ስለዚህ ሊመልስላት ይሄን ጥቅስ ልመልስላት። በመጀመሪያ ደረጃ ያው ሁሉም የሰው ዘር በሙሉ ኃጢአት ሰርቷል ነው የሚለውና አዳም ነው ሔዋን ነች የሰራች ብለን ምንም የለም። ምክንያቱም ሁላችንም ተሳስተናል። እንደዛ ነው ማምነው። ባይዞይ ምናልባት እሷ ከኦርቶዶክስ ቤተክርስቲያን ድሮ ከነበረች እኔ በዚህ በ66ቱ ነው እንጂ በ81ዱ አላምንም። በዚህኛው መጽሐፈ ሲራክ በሚለው ለኔም አዲስ ነው። ግን ይሄ በ66 ውስጥ ይሄኛው አይገኝም እኮ ይሄ የመጽሐፍ ቅዱስ ላይ ተጻፈ አይደለም። እኔም ጥያቄ ይሄ ነው። ወይ መጽሐፍ ቅዱስ ላይ ተጻፈ አይደለም ብሉኝ ወይ ደግሞ አብራሩልኝ ነው የኔ ጥያቄ። መጽሐፍ ቅዱስ ሁለት አይነት ነው። ሁለት አይነት ብቻ መጽሐፍ ቅዱስ 81 አሃዱ አለ። እሺ 81 አሃዱና 66 አሃዱ አለ። 81 አሃዱን የሚያምኑት ኦርቶዶክሶች ናቸው። 66ቱ የሌላው 73 66 73 እኔ እንግዲህ
66 እና 81 ነው 20 አንድና ሁለት አይደለም፣ በጣም ብዙ አይነት ነው ያለው። በነገራችሁ ላይ ስለ ባይብል በገና ከናካቴው ማለት ነው። አንድ ሰርፕራይዝ ልስጥሽ። እሺ መግዲ ኢብሮ እኮ እንትና የኔን አላዳመጥከኝም። ሌላው ለምሳሌ ይሄ የፕሮቴስታንቱ በፕሮቴስታንት 66ቱ ነው የሚያምኑት አይደለ? አዎ። ሌሎች ሀያዎቹ ግን በኦርቶዶክስ የፕሮቴስታንት እንግዲህ ፕሮቴስታንትም እነዚህ እንትኖችም ያዘጋጁት መጽሐፍ ነው እንደምታውቀው፣ የኢትዮጵያ መጽሐፍ ቅዱስ ማህበር አይደለ? ኦርቶዶክሱም ፕሮቴስታንት እኔም ማውቀው ከራእይ እስከ የትኛው ኖ የመጽሐፍ ቅዱስ መጽሐፈ መሳፍንት የመጽሐፍ ቅዱስ ማህበርን ታውቀዋለህ? ይሄ ማን ያዘጋጀው? የመጽሐፍ ቅዱስ መዝገበ ቃላት ብለን ስንል የመጽሐፍ ቅዱስ ማህበር ነው። ስለዚህ ምን አዳረቀን እዚህ ላይ? መጽሐፉ ራሱ አይታወቅም። አንተ ያዝከውም እነሱ ያዙትም። ለምሳሌ መጽሐፈ መሳፍንት ያው መጽሐፉን ማን እንደጻፈው ምን ጊዜ እንደተጻፈ ባይታወቅም ይላል። አይታወቅም። ይታወቃል ጻፊው? የመሳፍንት መጽሐፍ ጻፊ ይታወቃል? መሳፍንት 66 ውስጥ ስላለ በመሳፍንት ጥያቄዋ መሳፍንት ላይ ካለ ለመልስላት እችላለሁ። መሳፍንት ላይ ከሆነ ቆይ ይታወቃል ወይ? ጻፊው ራሱ ይታወቃል? አይታወቅም። መጽሐፍ አስቴር እሺ ምን አለ መሰለ? መጽሐፉ ማን እንደጻፈው ምን ጊዜ እንደተጻፈ አይታወቅም። ያው ነቢያት ናቸው ያጻፉት። ማን ነው የጻፈው? አይታወቅም። ያው መጽሐፈ ኢዮብ ጻፊው ማን እንደነበር አልታወቀም። ይታወቃል? ጻፊው ማን ነው? ሰው ይሁን ምናምን ይታወቃል? ንገረኝ እስኪ ማን እንደጻፈው። ያው መጽሐፍ እኔ እያልሁ ያለው ታው መጽሐፍ ቅዱስን ማን ጻፈው ምናምን ሳይሆን አይመስለኝም። እኛ ርዕስ እኛ ነቢያቶች እንደጻፉት እንዳንዱን ይሄ ችግር የመጣው ችግሩ ራሱ የመጣው ጸሐፊው ስለማይታወቅ ነው። አንዴ ደሱ ይታል። ይሄ ሁሉ ችግር የመጣው ጸሐፊው ራሱ ስለማይታወቅ ነው። ሰቆቃ ኤርምያስ አልተረጋገጠም። እሺ የዕብራውያንን ጸሐፊ ትነግረኛለህ? ማን ነው ጸሐፊው? የማን የዕብራውያን ዕብራውያን የጳውሎስ መልእክት እንደሆነ ነው። ተዋቸው። ሃይማኖት እንትን ጥራልኝ፣ የሃይማኖት አባት ጥራልኝ። እሱ ሊመልስ ካልቻለ ሌላ ሰው ምትካት ይችላል። ግን ጥያቄው እንዲመለስ ይፈልጋል። ቆይ ከምን ቤተ እምነት ነበርሽ መጀመሪያ መግዲ? መግዲ አንቺ ከምን የትኛው ቤተ እምነት ነበርሽ? አንዴ ተረጋጉ ማለት ጠይቅ ማለት አንዴ ቆይ መግዲ አንዴ ኦርቶዶክስ ነበርሽ ወይስ ፕሮቴስታንት? መልሽልኝ። ኤምዋይ አይሰማህም? ልጠይቃታ። ይኸውልህ ክርስቲያን የትኛው? ለምሳሌ እኔ ፕሮቴስታንት ከሆነሽ እኔ ልመልስልሽ እችላለሁ። ኦርቶዶክስ ከነበርሽ ግን እኔ ልመልስ አልችልም። እዛ ተጨማሪው ላይ በቃ ሌላ ሰው ጥራልኝ። ሌላ ሰው ሽፍት ታደርጋለህ። እኔ እኮ አንድ ላይ እኮ ነው ማለት አንቺ ክርስቲያን አይደለሽም። ኖ ለማምታታት ነው መግዲ፣ ለማምታታት ነው የመጣችው። ምክንያቱም የትኛው ቤተ እምነት እንደነበረች ራሱ የተናገረች እንዳልሆነ ኖ እሺ አጭር ጥያቄ ነው የጠየኩት። እኔ አጭር ጥያቄ ነው የጠየኩት። መግዲ ኦርቶዶክስ ነሽ ምናምን ክርስቲያን ነኝ እኮ እኔ ይኸውልሽ ሰው የሚታር ጥያቄ መመለስ ካልቻልክ ሌላ የሃይማኖት አባት የተማረ ሰው ጥራልኝ፣ ካልሆነ ጥያቄ መልስልኝ። መቅዲዬ እንዲህ እናደርጋለን። ይኸውልሽ አቦዬ ሰውዬ ላውርድ ነው እንግዲህ እጭ ውረድ፣ በቃ ሂድ። መመለስ ሰው ያችል ወይ ምናችል። መቅዲ እንዲህ እናደርጋለን። እሺ ምን እናደርጋለን መሰለሽ? አሁን ጥያቄሽ እንዲመለስ አይደል የምትፈልጊው አይደለ? በዛ ነው አይደለ መቅዲ? ሄሎ በጣም ጥሩ። እኔ ደግሞ ጥያቄሽ ራሱ ከመመለሱ በፊት ገና መጽሐፉ ላይ አይደለ ችግርሽ? መጽሐፉ ራሱ ጸሐፊው አይታወቅም እያልኩሽ እኮ ነው። መሰረታዊ ችግር እየነገርኩሽ ነው። መሰረታዊ ችግር ከሀ እስከ ፐ ጸሐፊያኑ አይታወቁም እያልኩሽ ነው። ስለዚህ እዛ ላይ ከማውራት ይልቅ እንደውም ማን የጻፈው ብለሽ ጠይቂ። በቃ ይህንን ጥያቄ ጠይቂ። እሺ ሴቶች ምናምን የጠየኩት አማርኛ መጽሐፍ ነው መጽሐፉ ወይስ መጽሐፍ ቅዱስ ነው ጥያቄ። መጽሐፍ ቅዱስ ከሆነ ደግሞ ለምን እንደዚህ አዋርዶ ጻፈን? ይሄን ጥያቄ መልሰው ብቻ ነው የምፈልገው። እኔ ደግሞ መቅድዬ ሻል አረኩልሽና ለአንቺ መጠይቅልሽ መጽሐፍ ቅዱስ ራሱ ሙሉ ጸሐፊው አይታወቅም እንዳለ አይታወቅም። እሺ ስለዚህ ይሄንን ጠይቃለን። እሺ የሃይማኖት አባት የፈለገ ሃይማኖት አባት መጽሐፍ ቅዱስን ማን እንደጻፈው ሊነግረን የሚችል አንድ ካለ ይኸው መጽሐፍ ቅዱስ ጸሐፊያኑ ማን ናቸው? ኑና ግቡ ነገር ነው እና ግባና ሸሸጄ ያስገባቸው። ይሄን በተአምር አይገቡም። አሁን መቼም አይገቡም። በቃ አሁን ችግር መጥቷል።
ምክንያቱም በቃ ሲጀመር መጽሐፉ የተበላሸውን በዚህ ምክንያት ስለሆነ ማለት ነው። እሺ ስለዚህ ጸሐፊያኑ የማይታወቁ እርስ በርሱ የሚጋጭ ይህንን ነው እንግዲህ መጽሐፉ የሚናገረው። ስለዚህ አሁን ክርስቲያኖች ካላችሁ አስገቡልኝ። ትዊን የሚል አካውንት ገብቷል። እስቲ ትዊን አለ? ሰላም ብያለሁ። ትዊን ሄሎ፣ ትዊን የገባው ሰውዬ ክርስቲያን ነው ሙስሊም ነው? ላወርድ ነው። አንድ አሎ፣ ሄሎ ሄሎ። እሺ አውርደው በቃ ሸጂ። በተአምር የማይመልሱት ጥያቄ። ለዚህ ነው አያችሁ የክርስቲያን አፖሎጂስት ነን ባዮች ሲጀመር መጽሐፍ ቅዱስ ማን ጸሐፊው እንደሆነ የማያውቁት ናቸው። በቃ እንዳለ የሚያካለ ይግባሽ፣ ያው አንድ የሚያካለ ማለት ነው። ምክንያቱም መሰረታዊ ነገር ነው የምናወራው። አሁን ይሄ ቅርንጫፍ ነው፣ አንቺ የጠየቅሽው ቅርንጫፍ ነገር ነው፣ እኛ ደግሞ መሰረታዊ። ስለዚህ ይህንን የሚመልስ ስለሌለ ያው እንግዲህ እስከዛ ድረስ ክርስቶስ አምላክነት ላይ እናወራለን ማለት ነው። የሚመልስ አለ? መጽሐፍ ቅዱስ ጸሐፊ ማን እንደሆነ የሚመልስ ሰው አለ? ክርስቲያን ነው አይደል? ክርስቲያን ፎከስ። አይ አልሐምዱሊላህ አረ ሙስሊም ነኝ እኔ። ኡስታዝ ደግሞ ይረሱኛል ብለ ለምሳሌ እንትን ሀይቢ አንተ ስላቀቀርቼ ሳይሆን ሌላ ፎከስ ስላለ ነው። እሺ ወይኔ የድሃ ልጅ ሰላም ነው? አሎ ይሰማል? እሺ መጽሐፍ ቅዱስ ጸሐፊያኑ ማን ናቸው? ልማር ነው የገባሁት እኔ። እሺ ኢየሱስ አምላክ ነው? ኧረ እምነት የለኝም እኔ። እምነት የለህም? በቁርአንም አላምንም በመጽሐፍ ቅዱስም አላምንም። ምን ነበረ የቤተሰቦች እምነት? ሄደ። እሺ እንኳን ነው ሰው ሰርከው። እሺ ሌላ ክርስቲያን አስገቡልኝ። በቃ ሸጂ በቃ ወደ ፕሮግራማችን እንገባለን። እሺ ኢየሱስ አምላክ ነው አይደለም በሚለው ላይ እናወራለን አሁን። ምክንያቱም የእሷን ጥያቄ የሚመልስ ሰው ስለሌለ አሁን ወደ ርዕሳችን እንመለሳለን። እሺ መቅዲ ካለ እንፈልጋለን፣ ከሌለ ደግሞ ያበቃል ማለት ነው እንግዲህ። እና ምን ትያለሽ መቅዲ? መጽሐፉ ላይ አለ ይኸው። ምን ይሻላል መቅዲ? ለጥያቄ ይምጡ፣ እስከዛ የምትፈልገውን መጠየቅ ትችላለህ። አይሽ በቃ እሺ። አሉ እዚህ ስር ብዙ ሰው አስገባቸው። ሙስሊም ናት የሚሉትን አስገባቸው። እሺ እስከዛ ያስገቡልሻል። አስገባላት። እሺ ሸጂ። እሺ ኤምዋይ ክርስቶስ አምላክ ነው? ክርስቶስ አምላክ ነው። ማስረጃ አስተኝ እስቲ። እንደዛ ካልን እሺ እኔ አሁን ማለት እንዲህ የኔን ሀሳብ ሳይሆን እኔ መጽሐፍ ቅዱስ ቤዝ አድርጌ ነው በጥቅሶች ነው የምነግርህና ስለዚህ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ያለውን አንብብልኝ በመጀመሪያ ማለት ነው። እሺ ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ማን ነው? ይሄ ማን ነው ብለህ ነው የምታምነው? አንተ ነህ እኮ ያመጣው። ለማን ማን ነው ያለ? ለኢየሱስ ክርስቶስ ማስረጃ አስተኛ። ለኢየሱስ ሸምድዳል እኮ አሪፍ ነው። እኔ ባይዞ ይብሮም ማደንቅ ማለት ነው። ለኢየሱስ ነው ይላል። ክርስቲያኖች የበለጠ የኢየሱስን አምላክነት በጣም ጥቅሶቹን ታውቃለህ። እሺ ለኢየሱስ ነው ይላል ወይ? ለኢየሱስ ነው ይላል። እኔ ወንድ ልጅ ስላለ ብቻ ነው የምታምነው? ለኢየሱስ መሆኑ ማስረጃ። ለማን ነው የምታምነው? እሺ እኔ አልነግርህም። እኔ ነቢያት የተነገረው እኮ ለማን ነው ጥያቄው? አንተ ነህ እኮ የምመልሰው። ለኢየሱስ ነው ለኢየሱስ ነው። ስለዚህ ለኢየሱስ ነው ማስረጃ እስኪ። ለኢየሱስ ካልሆነ ደግሞ ወንድ ልጅ ምናምን ይላል እኮ። ማስረጃ እስኪ ለኢየሱስ መሆኑ እኮ በነቢያት ትንቢት የተነገረው እኮ ስለ ኢየሱስ ማን ለኢየሱስ ነው ይላል። ለወደፊት የሚሆነውን ነገር ፍጻሜው የቱ ጋር ነው ያገኘው? ከዛ ወደ አዲስ ኪዳን እንሄዳለና ያ በነቢያት በኢሳይያስ አሁን ያነበበው ጥቅስ
አሳይ ኢየሱስ ክርስቶስ ሲወለድ እናያለን። የቱ ጋር ነው እንደዚህ? ይሄን ጥቅስ ያዛው ያውኑን። እሺ እሱን ላሳይ። ኃያል አምላክ መጀመሪያ ያውኑን ኃያል አምላክ ተብሎ እዚህ ላይ ዲስፕላይ ታደርገዋለህ። ቀደም ስሙም ድንቅ መካር፣ ኃያል የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። ስለዚህ ለኢየሱስ ከሆነ ማስረጃ አስተኝ የቱ ጋር እንደሆነ። እሺ ዮሐንስ ምዕራፍ 1 እንሂድ። ያው ይሄ የተለመደ ጥቅስም ቢሆን እሱን ላንብብልህ ወይ አንብብልኝ። በመጀመሪያ ሎጎስ ነበረው፣ ሎጎስም በእግዚአብሔር ዘንድ ነበረ፣ ሎጎስም እግዚአብሔር ነበር ይላል። ሎጎስም ነብይ ነበር። ቋንቋ ነገር ለምን እንደዛ ትላለህ? ሁላችን በዚህ ቤት ያለ ነው የሚያግባባ አማርኛ ነው አይደል? ሎጎስ እሺ በመጀመሪያ መጽሐፍ ቅዱስ ሎጎስ አይደል? በመጀመሪያ ተስፋ ነበረ፣ ተስፋም በእግዚአብሔር ዘንድ ነበረ፣ ተስፋውም ነብይ ነበር ይላል። እሺ ላስረዳ። ድምፅ አለ ግን ባለ ድምፅ አለ። ምናልባት ሚውት ቢያደርግ ጥሩ ነው። መዶሻ ሚውት አድርግ። እሺ አሎ መዶሻ። እሺ ስለዚህ ኧረ ሚውት አድርግልኝ የሰውዬ ወይ አውርደው። ምንድነው መዶሻ እንደዚህ? እሺ አሁን ሚውት ሆኗል። እሺ ቀጥል። እሺ አመሰግናለሁ ይብሮ። ስለዚህ ቅድም በዮሐንስ ትንቢተ ኢሳይያስ የተነገረው ያ በነቢያት የተነገረው ኢየሱስ እዚህ ዮሐንስ ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ነበር፣ ቃልም እግዚአብሔር ነበር ይላል። ያ ቃል እግዚአብሔር የሆነው ቁጥር 14 ላይ ስትሄድ አይልም። ቃልም እግዚአብሔር ነበር ይላል። ይኸው እኮ ሎጎስ ነው፣ የተስፋ ቃል። እሺ ዲስፕሌይ አድርገዋ። እሺ በቃ ልንገርህ። እሺ ዲስፕሌይ አድርገው። ያው እሱ ኖ ለምን ትነግረኛለህ? እሱ እኮ ስለዚህ እኛ እኮ በመሰለኝና በደሳለኝ አይደለም ይብሮ ምን ተረጉመው ብዙ ጥቅስ ልነግርህ እችላለሁ። እሺ አሳየኝ። ያው ላሳየሽ እንዴ? ምን ከኔ እኮ ለማሳየት መረጃ ለማሳየት ያው ራይ ለምን ኖ መረጃ ላሳየ እኮ ነው እንዴ? ራይ ዮሐንስ ምዕራፍ 1 ራይ ዮሐንስ ላይ ነው እንዴ? ይሄን ተውከው ጥቅሱ ነው የምታነብልኝ? ይሄ ያዋጣ አይ ሚን ኖ ዮሐንስ ሶሪ ዮሐንስ ምዕራፍ 1 ቁጥር 1 ኧረ አልሄድኩም ሶሪ ተሳስቼ ነው። እሺ ያው ሎጎስ ነበር ይላል። አየው ሎጎስ ምዕራፍ 1 ታያል። ቃል አይልም ሎጎስ ነው። ሎጎስ ማለት ደግሞ ቃል ማለት አይደለም። ሎጎስ ምንድነው? ሎጎስ ምንድነው? ኧረ የምትገቡ ሰዎች አበጥብጡን። እንዴት ነው ከክርስቲያኖች ጋር ተስማምተን የምንኖረው ግን? ማለት እዚህ ቲክቶክ ላይ ምንም ልንስማማ አልቻልንም። እንዴት ነው ተረዱ እንጂ። እሺ አየው ይታያል። የሎጎስ ስትሮንግ ነምበሩ በብዙ መልኩ ሊተረጎም ይችላል። አንደኛ ወርድስ፣ ስቴትመንት፣ ሜሴጅ፣ ስፒች፣ አካውንት፣ ማተር ከዚህም በላይ ሎጎስ የሚለው ኢብሮ እኔ ጥያቄ አለኝ ላቋርጣችሁ። ኧረ መቂ እሺ የትኛው ነው? እሺ ታዲያ ቃልም አለበት። ኢብሮ ቃል የሚልም አለ አንድ እኮ ቃል የሚለው እዚህ ጋር ሳይሆን ለመሰለ የማይሆነው ኢየሱስ ሰው ስለሆነ ለኢየሱስ ቃል የሚለው እኔ ቃል የሚለው ወሰድኩ። አንተ ወሰድክ ቃል የሚለውን። አንተ ስትወስደው ራሱ የተስፋ ቃል ነው። በወሰድክ በሰዓት ራሱ የተስፋ ቃል ነው። ቃልም እግዚአብሔር ነበር ይላል እኮ የተስፋ ቃል ነው አይነበረው? ለማን የተገባ ቃል? ኦኬ ኔትወርክ የተስፋ ቃል እግዚአብሔር ነበር ማለት ነው። አዎ ትክክል። በቃ የተስፋ ቃል እግዚአብሔር ነበረ። የትኛው እግዚአብሔር በለኛ እስቲ አሁን ጠይቀኝ። እሺ ደግሞ የትኛው እግዚአብሔር በለኛ? የትኛው እግዚአብሔር? እሺ ኤጋድ የሚለው ኤጋድ ቴዎስ የሚለው ለሁለቱም ሊውል ስለሚችል ጋድ ያኛው ካፒታል ጂ ምናምን ሳይሆን ጋድ የሚለው ኤጋድ። ምክንያቱም ነቢያት በአጠቃላይ ምን ተብለዋል? አምላክ ተብለዋል ማለት ነው። ስለዚህ ኢየሱስ ክርስቶስ አምላክ ነው ተብሏል። ትክክል ነው። ኢየሱስ አምላክ ነው። የትኛው አምላክ? ነብይ። ተግባባን? እንደዛ ነው። ጋት ፖይንት። ነብይ አምላክ መሆን ይችላል። ነብዩ መሐመድ አምላክ ነው። እንደዛ ነው የምታምኑት? ስለ ቁርአን አይደለም፣ ባይብል ላይ አምላክ ነው።
ኦኬ እሺ ቁጥር 14 ላይ እሱ ማለት አንተ በመሰለ መተርጎም ትችላለህ። ሌላም ጥቅስ ትጨምራለህ። እሺ ቁጥር 14 ላይ ያለው ምን ብለህ ነው የምታነበው? ያ ተስፋ ቃልም እግዚአብሔር ነበር ይላል። ቁጥር 14 ላይ ያ ተስፋ እውነት ሆነ ማለት ነው። ቃልም ስጋ ሆነ ይላል። ያ ተስፋ እውነት ሆነ። ያ ቃልም እግዚአብሔር ነበር ካለ በኋላ ቃል በመካከላችን አደረ ይላል። ተስፋ እውነት ሆነ ማለት ነው። ተስፋ እውነት ሆነ። በቃ እኛን ክርስትና ምናምን ያ ቃልም እግዚአብሔር ነበር የሚለው በስጋ የተገለጸውን ክርስቶስን ነው ማለት ነው። እሺ ሌላ ጥቅስ ደግሞ አንደኛ ዮሐንስ ምዕራፍ 5 ቁጥር እሱ ይኸውልሽ ይብሩ አንቺ በመሰለሽ መተርጎም ትችላለሽ፣ ችግር የለውም። ቁጥር 5 20 ላይ ምን ይላል? እሺ 20 ላይ እዛ ላይ ደግሞ የእግዚአብሔር ልጅ እንደመጣ ይላል። ማን ነው የእግዚአብሔር ልጅ? እግዚአብሔር ነው። የእግዚአብሔር ልጅ ነው የመጣው። አንብበው እዚህ ሁላችንም የምናየው አሉን። ኢብሮ እኔ ለአንተ ጥያቄ አለኝ። ኢብሮ ልጠይቅህ። ጥቅሱን አውጣው። ኢብሮ ጥቅሱን አውጣው። አንተ ልጠይቅህ። ለምን እኔን ታቋርጠኛለህ? ፌቨር አታርጋ ኢብሮ። እሺ ጠይቅ። እሺ ጨርሱ። በቃ ኖር ችግር የለም። ቆይ ችግር የለውም። ጠይቂ። ቆይ አንዴ እኛ ጌታችን ሞቶ ተነሳ እንላለን። እኛ ማለት ነው ጌታ ሞቶ ተነሳ ለኛ ሲል እንላለን። እናንተ ጌታችሁ ሰው ነው ጌታ አይደለም ፍጡር ነው ትላላችሁ። እስካሁን ሞቶ የተነሳ ፍጡር አይታወቅም አይደለ? ግን እሱ ተነስቷል። ለዚህ መልሳለክ እሱ ተነስቷል። እሱ መልሳለክ። አዎ ገብቶኛል። ያ ሀገር ናቸው ከሞት የተነሱ። ለምሳሌ አላዛር ከሞት ተነስተዋል። ማን አስነሳው? አምላክ። በማን በኩል? በኢየሱስ በኩል። ኢየሱስንስ ማን ያስነሳው? እግዚአብሔር። የቱ ጋር? ሐዋርያት ሥራ ምዕራፍ 5 ቁጥር 30 ላይ ምን አረገው? እናንተ የሰቀላችሁትን ኢየሱስን የአባቶቻችን አምላክ አስነሳው። ማን? እግዚአብሔር። አየሽ? ለምን የእናንተ ነቢይ ሙሐመድ በጣም ለእናንተ እምነትን ይዞላችሁ የመጣ ለምን አልተነሳ? አዎ ምክንያቱም ጊዜያቸው ስላልደረሰ፣ ጊዜያቸው ሲደርስ ደግሞ ሁላችንም አንድ ላይ ያስነሳናል። ኢየሱስን እግዚአብሔር አስነሳው። እኛን የሚያስነሳ ማን ነው? አምላክ። ኢየሱስንም አምላክ። ተግባባን? ስለዚህ የሚያስነሳ አምላክ እንጂ የሚነሳው አምላክ አይደለም። ተግባባን? ራሱ አልተነሳም። ኢየሱስ የተነሳው ራሱ አይደለም፣ አምላክ ነው ያስነሳው። ስለዚህ ለዛ ነው ያ ነው። ሌላ ጥያቄ ካለሽም መቀጠል ትችላለሽ። በመነሳቱ አምነሃል? አይ እሱ ላይ ራሱ ጥያቄ አለኝ ልጠይቅሽ። ተነስቷል ሞቶ ለእኛ ሲል ተነስቷል። ፈጣሪ ነው ያነሳው ትላለህ አንተ። ፈጣሪ ነው ያነሳው ትላለህ። የእናንተ በጣም የምትወዱት የምታከብሩት ነብይ ያላችሁ። ቆይ አንዴ መቅዲ ተረጋጊ አንዴ። ኢየሱስ ክርስቶስ አልሞተም ሊትራሊ መጽሐፍ ቅዱስ ላይ ማስረጃ ልስጥሽ። ኢየሱስ ክርስቶስ መሰቀል አይፈልግም ነበር። ይሄን ታውቂያለሽ? ከሞት ሊያድነው ወደሚችል ከብርቱ ጸሎት ቆይ ላውጣለሽ። እንደውም ምን እንትን አስባለን። እስቲ ላሳይሽ። እኔ እኮ መጀመሪያም ገብቶኝ ነበረ፣ ለዛ ነው ርዕሴን የቀየርኩት እላችኋለሁ። እሺ ምን አለ መሰለሽ? እሺ ቁጥር ፈሪው ይላል። እሺ እሺ ምን ይላል መሰለሽ? ላሳይሽ። ኢየሱስ ክርስቶስ ለሰው ልጆች ኃጢአት ሊሞት ነበር አይደል የመጣው? መግዲ እንደዛ ነበር ሐሳቡ። አዎ ለኃጢአታችን ሊሞት ለኛ። ከዛ በመሃል ደግሞ ረሳው አይደል? እዚህ ጋር አሁን ለምሳሌ ረስቶት የመጣበትን ዓላማ ረሳውና ማቴዎስ 26:39 ላይ እያስተማረን ነበር። ላሳይሽ እኮ ነው እንዴት እንደረሳው። ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻልስ ይህችን ጽዋ ከኔ ትለፍ። የቷ? ሞት። ነገር ግን አለ አንተ እንደምትወድ አለ፣ እኔ ግን አልወድም ነው። በቃ ከዚህ ጋር ምንድነው? ኢየሱስ እኔ አልወድም ምንድነው? መሞት አይወድም ኢየሱስ፣ አልፈልግም። ያው ሌላ ቦታ ማርቆስ ወንጌል ምዕራፍ 10 ቁጥር 36 ላይ ምን አለ? አባት ሆይ ሁሉ ይቻላል፣ ይህች ጽዋን ከኔ ውሰድ። እንዴ ረሳው፣ ረስቶት ማለት ነው። ልብ አድርጉ። ምን አለ? ነገር ግን
አንተ እንደምትወድ ይሁን እንጂ እኔ እንደምወዳ ይሆናል። ኢየሱስ የሚወደው አለመሰቀል ነው። ልብ አድርጊ። ቀጠለ። ማቴዎስ ወንጌል ምዕራፍ 26 ቁጥር 42 ላይ ዳግመኛ ምን አለ? ደግሞ ሁለተኛ ሄዶ ጸለየ ወደ አምላኩ ማለት ነው። ከዛ አባቴ ቢቻለስ ይህች ጽዋን ሳልጠጣት ታልፍ ዘንድ አለ። በቃ አልፈልግም በቃ ረስቶት ማለት ልብ አድርጊ። ሚውት አድርጓል። የገባችሁ ሰዎች ሚውት የገባችሁ ሰዎች ሚውት። እሺ እየመራችሁም ቢሆን ዋጡት። ሉቃስ ወንጌል ምዕራፍ 22 ቁጥር 42 ላይ አባት ሆይ፣ አረ ሚውት አድርጋ አንተ መዶሻ። ይሄ ሰውዬ ጤነኛ አይደለም እንዴ? አውርዶ እባክህ። አባት ሆይ ይላል ብትፈቅድ ይህች ጽዋ ከእኔ ውሰድ አለ። ከእኔ። ከዛ ቆይ አንዴ ይሄን ሰውዬ ላውርዶ አንዴ መዶሻ። እሺ ምን አለ? ይሄን ሚውት አታደርግም አንተንም ላውርድ። ይሄን ላውርድ። ሻንተም ውረድሽ ያው እሺ ምን አለ መሰለ? አባት ሆይ ብትፈቅድ ይህች ጽዋ ከኔ ውሰድ አለው። ነገር ግን አለ የኔ ፍቃድ አይሁን ልብ አድርግ ያንተ እንጂ። ኢየሱስ ፍቃዱ ምን ነበር? አለመሰቀል ወይ ያለዛ ረስቶት ነው። ልብ ከዛ እንዲህ እያለ ይጸልይ ምን አለ? በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ነጠብጣብ ደም ነበር። እንዲህ ያላበው ላበላብ እየሆነ ጸልየው አምላኩ አይሰማውም። ልብ አድርጉ ጀማዓ አሰበ። ከዛ ደግሞ ረስቶት ማለት ነው። ይሄን ሁሉ የሚያደርገው ደብሮ ነው። አትይኝም መቼስ እንዴ ረስቶት ነው። በቃ ወይ ኢየሱስ የመጣበትን ዓላማ ረሳው። ከዛ በማረሳውና ኧረ እኔ አልፈልግም መሰቀል፣ እኔ ምንም አልፈልግም፣ ኧረ እንዴ ጭራሽ በቃ እኔ አልፈልግም። ለዛ ቀጠል ዕብራውያን ምዕራፍ 5 ቁጥር 7 ላይ እሱም በስጋ ወራት ማለት ምድር ላይ ሲኖር ማለት ነው ከሞት ሊያድነ ወደሚችል ከምን ከሞት ከብርቱ ጩኸትና ከእንባ ጋር ምን አቀረበ? ጸሎትና ምልጃን አቀረበ። ማን ነው ለአንተ ኃጢአት? የምን ኃጢአት ነው የምታወሩት ጋይስ? የምን ኃጢአት እንዴ? ኢየሱስ ለሰው ልጆች ኃጢአት ብሎ መጥቶ ተሰቀለ። የትኛው ኃጢአት ፈልጎ ነው የመጣው ወይስ ተገዶ ነው ሰይጣን ያሰቀለው? ጭራሽ ማለት ነው ኢየሱስ ክርስቶስ መሰቀል የማይፈልግ ሰው ነበረ። እንደውም እንግዲህ ይህን ሁሉ ለምኖት ማለት ነው እግዚአብሔር ኢየሱስ ሲናገር እንግዲህ ያለ ተመልከቱት። ለምሳሌ አሁን እዚህ ፋይል ላይ ደግሞ ተመልከቱት። እንግዲህ የእውነት ኢየሱስ መሰቀል ቢፈልግ ኖሮ በየትኛውም ርዕስ ብትሄዱ ክርስትና ቫሊድ አለ። የሚገርማችሁ በየትኛውም ርዕስ አንሱ፣ ወደ ሴትም ውሰዱት፣ ወደ ወንድም አምጡት። ወንድ ላይ ራሱ ተበድሏል፣ ወንድ ልጅ ራሱ ባይብል ላይ። ወደ ኢየሱስም ውሰዱት፣ ወደ ፈለጋችሁት ጥቅስ ውሰዱ፣ የፈለገ ሀሳብ አምጡ። ቫሊድ አይደለም ክርስትና። ያው ላሳያችሁ አሁን እንግዲህ ይሄ ሁሉ ለምኖ አምላክን ለምኖ ተማጽኖ እንግዲህ ልብ አድርጊ። እንግዲህ ቆይ አንዴ ላሳይሽ። እንግዲህ አምላክ ምን ብሎ ኢየሱስ ክርስቶስ ምን ብሎ ሲያስተምር እንደነበር ማለት ነው። የታለ ኦልራይት ሬት ነው ያለህ ብላላ በል ፋይል በዛ። እሺ አንድ ጊዜ ታገሱኝ። የመታገስ ነገር እሺ መታገስ እሺ እዚህ አካባቢ ነው። ያው እየጮኸ ነበር እዚህ ጋር። ኦኬ ኦፕስ የለም ማለት ነው። እሺ እዚህ ውስጥ አውጥቻለሁ። ኦኬ ለማንኛውም ኢየሱስ ክርስቶስ ምን እያለ ይጸልይ ነበር? ይነግር ነበረ። ከናንተ መሃል ድንጋይ አባቱ ምን ይላል? ኢየሱስ ክርስቶስ ከናንተ መሃል አባቱን ልጅ ማለት ነው አባቱን ምን ጠይቆት ይላል? አሳ ጠይቆት እባብ የሚሰጠው አለን? ዳቦ ጠይቆት እባብ ድንጋይ የሚሰጠው አለን ይላል። ኢየሱስ ክርስቶስ አባቱን ይሄን ሁሉ ለምኖ አንድም ነገር አላገኘም። ስለዚህ ይኸውልሽ መቅዲ ለኔ ብሎ ተሰቀለ የምትይው ነገር ኢየሱስ ረስቶት ነው። እስቲ ማቴዎስ 7:7 ነው ያልከኝ። እስቲ ረስቶት ነው ቆም እሱ ጋር ረስቶት ነው እና እሺ እነሳለሁ ከ3 ቀን በኋላ ብሎ ለምን ቃል ገባለን? ከ3 ቀን በኋላ እነሳለሁ እመጣለሁ ብሎ ለምን ቃል ገባ? እሱን እናያለን። እንኳን ለምኑም አለ ይላል። ልብ አድርጊ። ጀዛከላ ማቴዎስ 7:7 የጻፍክልኝ። ለምኑም ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያንም አንኳኩ ምን ያደርግላል? ይከፈትላችኋል። የሚለምነው ሁሉ ይቀበላልና የሚፈልገውንም ሁሉ ያገኛል። መዝጊያን ለሚያንኳኳ ይከፈትለታል። ወይስ ከናንተ ልጁ እንጀራ ቢለምነው ድንጋይ የሚሰጠው ከናንተ ማን ነው? ኢየሱስ ነው። ይሄው ኢየሱስ ምን ለምኗል? እንጀራ ለምኖ ድንጋይ ተሰጥቶታል።
አያችሁ? ምክንያቱም እኔ መሞት አልፈልግም፣ ኧረ እኔ ይህችን ነገር ውሰድልኝ፣ ኧረ ሂድ ወደዛ ጠጣ በግድ አያችሁ? ይፈልጋል ብላችሁ የምትሉት ኢየሱስ ክርስቶስ በማን ምክንያት እንደሆነ አሳያችኋለሁ። ሰይጣን ነው ይህን ሁሉ ያደረገው። ከዛ አሳ ቢለምነው እባብ ይሰጠዋልን አለ። አዎ ኢየሱስ አሳ ለምነው እባብ ተሰጥቶታል። አሳ ለምነው ማለት ነው። ኦኬ ሰይጣን ያደረገው። ኦኬ ማስረጃ ኢብራሂም ማስረጃ ሰይጣን ያደረገው። እሺ እንየዋ። ይኸው አንድ ጊዜ መጀመሪያ ላሳያችሁ። የታለ ኧረ እባክህ ተው ስቅለት። እሺ ሰይጣን እንዳደረገ ላሳያችሁ። ያው ሰይጣን ኢየሱስ እንዲሰቀል ትልቅ ትብብር ነው ያደረገው። ስለዚህ ሰይጣን ያሰቀለውን ነው እናንተ እንግዲህ አሰቀለ ተብሎ የተቀመጠውን ነው እናንተ ዲያብሎስ። ያው ለምሳሌ ምን አለ መሰላችሁ? ምን አለ መጽሐፉ ይኸውልሽ። ኦኬ ይሄ አይደለም። ኧረ መዘይ ፋይሌ ምን ሆኖ ነው ለአላህ ብላችሁ። እሺ አባቶችም ስለ ልጆች አይገደሉ። እሺ አስቆሮቱ ይሁዳ። ኦኬ እሺ አንድ ጊዜ ይኸውልሽ። ኦኬ ምን አለ መሰለሽ? የዮሐንስ ወንጌል ምዕራፍ 13 ቁጥር 2 ላይ ምን አለ? እራትም ሲበሉ ዲያብሎስ ማን? ዲያብሎስ ባለ ሁለት ቀንዱ ማለት ነው። ምን አለ? በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጥ ሐሳብ ካገባ በኋላ ይላል። አያችሁ? ዲያብሎስ ነው የዚህ ሐሳብ ባለቤት። ዲያብሎስ ነው የዚህ ሐሳብ ባለቤት። ማን ነው? ዲያብሎስ ደግሞ መጽሐፍን ያውቃል። ልብ አድርጉ። ማርቆስ ወንጌል ማቴዎስ ወንጌል ምዕራፍ 4 ላይ ምን እያለ ይናገር ነበረ? ከዚህ በኋላም ዲያብሎስ ወደ ቅድስት ከተማው ወሰደውና እርሱን በመቅረዝ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል፣ እግርንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሰዋል ተብሎ ተጽፏልና። ይህን የጠቀሰው ምንድን ነው? መዝሙረ ዳዊት ምዕራፍ 91 ነው። ሰው ተብሎ ተጽፏልና እያለ የሚናገረው ማን ነው? ሰይጣን ነው ጋይስ፣ ሰይጣን። ስለዚህ ሰይጣን ደግሞ ይህንን የሚያውቅ ከሆነ ታዲያ ኢየሱስ ክርስቶስ ተሰቀለ ብላችሁ የምንነግሩን ከሆነ ኢየሱስ ለመሰቀሉ ሰይጣን ትልቅ እንግዲህ መጽሐፍን ያውቃል ከተባለ በሉቃስ ወንጌል ምዕራፍ 24 ላይ ቁጥር 44 ላይ ደግሞ ሲናገር ምን ብሏል? መጽሐፍት ስለ እኔ ተናግረዋል፣ ኢየሱስ ክርስቶስ ይሰቀላል፣ በሶስተኛውም ቀን ይነሳል ተብሎ ተጽፏልና። ስለዚህ ከተጻፈ ሰይጣን ይህንን እያወቀ ነው ወይ ኢየሱስ የአስቆሮቱ ይሁዳ ውስጥ ገብቶ እንዲሰቀል ያደረገው? እንደዛ ነው። ስለዚህ የሰይጣን መንገድ ነው። ምክንያቱም ለምን ካላችሁኝ ኢየሱስ ክርስቶስ ሲናገር የዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እንዲህ እያለ ይናገራል። በደንብ አዳምጡ። ምን አለ? ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳቸውን ሰው ልትገሉኝ ትፈልጋላችሁ አለ። ልትገሉኝ፣ ኢየሱስ ልትገሉኝ አለ። አብርሃም ግን እንዲህ አላደረገም አለ። ቀጥሎ እዚህ ጋር ምን አለ? ኢየሱስም እንዲህ አላቸው፣ እግዚአብሔር አባታችሁ ከሆነ በወደዳችሁኝ ነበር አለ። እኔ ከእግዚአብሔር ወጥቼ ቀጠለና እዚህ ጋር ምን አለ? ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ስለሆናችሁ አየሽ የአባታችሁን ምኞት ልታደርጉ ትወዳላችሁ። ምንድነው ምኞቱ? እሱ ከመጀመሪያ ነፍሰ ገዳይ ነበር። አያችሁ፣ ኢየሱስ ክርስቶስ መገደል በራሱ የኢየሱስ መገደል ኢየሱስን መግደል በራሱ የሰይጣን ስራ ነው፣ የዲያብሎስ ምኞት ነው። ለዚያ ነው ኢየሱስ በአስቆሮቱ በይሁዳ ውስጥ ገባ የተባለው፣ ምኞቱ ያ ነው። ስለዚህ አሰቀለው? ኖ ኢየሱስ አልተሰቀለም። ታዲያ ምን ሆነ ከተባለ ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበት እናንተ ልትመጡ አትችሉም ብሏል ዮሐንስ 7 ላይ። ዮሐንስ ወንጌል ምዕራፍ 7 ላይ ምን አለ? ፈሪሳውያንም ህዝቡ ስለ እርሱ እንዲህ ሲናገሩ ሰሙ። የካህናት አለቆችን ፈሪሳውያን ሊይዙት ሎሌዎችን ላኩ። አያችሁ፣ ሎሌዎችን ላኩ። ኢየሱስ ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ። ሊይዙት የሚይዙት ምን ሊያደርግ ነው? ሊገሉት። ቁጥር 25 ላይ ምን ይላል? እንግዲህ ከኢየሩሳሌም ሰዎች አንዳንዶች እንዲህ አሉ። ምን አሉ? ሊገድሉት የሚፈልጉት ይህ አይደለም? ምን አሉ? ምን ሊያደርጉት? ሊገሉት። ኢየሱስ ምን አላቸው? ትፈልጉኛላችሁ። ምን ሊያደርጉት? ሊገሉት። አታገኙኝም። ታዲያ ካላገኙት የተሰቀሉት እኔም ወዳለሁበት እናንተ ልመጡ አትችሉም። አያችሁ፣ ቅድም ሰይጣን ያነሳው አንድ ጥቅስ አለ። ሰይጣን ያነሳው መዝሙረ ዳዊት ላይ አንድ ያነሳው ጥቅስ አለ። ኢየሱስ ክርስቶስ ምዕራፍ 91 ላይ እንደማይሞት ያውቃል። ሚጣነች አንድ የሚጣሽ ኢየሱስ ክርስቶስ እንደማይሞት ያውቃል። ለምን ከተባለ ቅድም የጠቀሰው ይህን ነው። በመንገዱ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዝልሃል። ይህን ነው ሰይጣን የጠቀሰው። እግርህን በድንጋይ እንዳትሰናከል
በእጃቸው ያነሷል። በተኩላውን በእባብ ላይ ትጫማለህ ምናምን እያለ ቀጠለ። ከዛ በኋላ እግዚአብሔር ምን አለ? ይጠራኛል እመልስለታለሁም አለ። ምንድን ነው የጠራው? ምን ነው የጠራው? ለመነው ኢየሱስ ክርስቶስ። አያችሁ፣ ይቺ ጽዋ ከኔ ትለፋለሁ፣ በመከራዬም ጊዜ ከእርሱ ጋር እሆናለሁ አለ። ሆነ። አድነዋለሁ አለ። አዳነው። አከብረውም አለው አለ። አከበረው፣ አድኖት። ከዛስ ረዥም ዕድሜም አጠግበዋለሁ። ኢየሱስ ክርስቶስ ብቻ ነው ሳይሞት ወደ ሰማይ ወስዶት አምላክ። ማለትም አሉ ሌሎችም። ረዥም ዕድሜ የጠገበው ደግሞ እሱ ነው። ረዥም ዕድሜ ያጠገበው። ማዳኔንም አሳየዋለሁ። አልሞተም፣ ይኸው አድኖት አሳየው። አድኖት። ኢቨን ሰይጣን ራሱ መላእክትን ይጠብቁሃል፣ ተግባብ መላእክቶች ይጠብቁሃል፣ ምንም እንደማትሆን መጽሐፍ ላይ ተጽፏል። እውነት አንተ የእግዚአብሔር ልጅ ከሆንክ ራስህን ከዚህ ላይ ወርውር አለው። አምላክህን አትፈታተነው ተብሏል። ስለዚህ እኔ አምላኬን አልፈታተንም። ባይሆን ይኸው መጽሐፉ ላይ ይጠራኛል እመልስለታለሁ። ምንድን ነው የጠራው? እንየው፣ የጠራውን እንየው። ምን ሆናችሁ ነው ያጀማ? እንዴ ትቀልዳለህ እንዴ? ተሰቅሏል ትለኛለህ? ከየት የመጣ መሰቀል ነው የምታወሩት? ኢየሱስ ክርስቶስ በጭራሽ አልተሰቀለም። ላሳያችሁ። ይኸው ተመልከቱ። ምንድን ነው የጠራው? እንየው፣ የተጠራውን እንየው። ጥሪውን ኢየሱስ ክርስቶስ ተጣርቷል። አምላኩን ለምኗል። እንዲህ ለምኖ ነበረ። ከለመነ ልመናው ተሰምቷል ወይስ አልተሰማም? ይኸው መዝሙረ ዳዊት ላይ አሳይተናል። አባቴ ቢቻልስ ይህች ጽዋ ከኔ ትለፍ። አንድ። ሁለተኛ ይህች ጽዋ ሳልጠጣት ታልፍ ዘንድ አለ። ሁለት። ቀጠለ ይህች ጽዋ ከእኔ ውሰድ። ሶስት። ቀጠለ ላበላቡ ነው። በፍርሃት ሲጣጣር አጽንቶ ምን ያደርግ ነበር? ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ። አምላክን እንዲህ ብሎ ለምኖት ወላሂ አልገደሉትም። ይሄውቺ ጽዋከን ይሄን ሁሉ ለምኖ እንዴ ቀጠለ። እሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና መልጃን አቀረበ። እግዚአብሔርንም ስለመፍራቱ ተሰማለት። ምንድን ነው የተሰማለት? ይኸውኔዋ ምን አለው እግዚአብሔር? ቀጠለ ይጠራኛል። ቆይ ከዚህ እኔም ቁጥር እዚህ ጋር ይጠራኛል እመልስለትም አለው። ይመልስለታል። በመከራውም ጊዜ ከእርሱ ጋር ሆናለሁ። ሊገሉት ሲሉ መከራ ነው። አድነዋለሁ። ከምን? ከሞት ሊያድነው ወደሚችል ከብርቱ ጸሎትና ምልጃን አቀርቧል ብሏል። አከብረውም አለው። አክብሮታል፣ አላዋረደውም። መስቀል ላይ የተሰቀለ የተረገመ ነው እንደምታውቁት። ኢየሱስ ክርስቶስ ግን አልተረገመም። የተረገመም አይደለም፣ አልተረገመም። ባይሆን አከበረው አምላክ አንስቶት። ረዥም ዕድሜ ማጠገበው፣ ማዳኔንም አሳየው። ማዳን ወዴት ነው ተሰቀለልኝ የምትሉኝ? ሲጀመር ለምን ነው የሚሰቀለው ኢየሱስ? ለየትኛው ኃጢአቴ? ምን ሰርቼ? ማን እንዴ ማለት ምን ሰርቼ ስላችሁ አሁን ለምሰራው ኃጢአት ይቅርታን ጠይቃለሁ እንዴ? መጽሐፉ አባቶች ስለ ልጆች አይገደሉ ልጆችም ስለ አባቶች አይገደሉ አላለም እንዴ ብሏል። አባት የልጁን ኃጢአት አይወርስም፣ ልጅም የአባቱን ኃጢአት አይወርስም። ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስና ትእዛዝንም ሁሉ ቢፈጽም። ቆይ እንደውም ላሳያችሁ። እንዴ ምን ሆናችሁ ነው ተሰቀለ የምትሉን? የምን ኃጢአት ነው የምታወሩት? ስለምን ኃጢአት ነው የምታወሩት? ይሄው ምን አለ ሕዝቅኤል ምዕራፍ 18 ቁጥር 19 ላይ እናንተ ግን ልጅ አባቱን ኃጢአት ስለምን አይሸከምም ትላላችሁ? ልጅ ፍርድንና ቅንን ባደረገ ጊዜ ትእዛዝንም ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል እንጂ አይሞትም። ኃጢአት የምትሰራ ነፍስ እሷ ትሞታለች። አዳምና ሔዋን ኃጢአት ሰርተዋል። እነሱ ናቸው በደል ያለባቸው። እኔ ምንም አያገባኝም፣ አይመለከተኝም። አላየኋቸው፣ አላቃቸው። ገነትን አላቃት፣ ጋነምን አላቀው። የማቀው ነገር ምንም ነገር የለኝም። ከዛ ቀጠለ ልጅ የአባቱን ኃጢአት አይሸከምም። ምን አገባኝ? ይኸው መጽሐፉ አይሸከምም አለ። አባትም እንግዲህ ልጅ አባቱን ካልተሸከመ እኔ አዳምን አልሸከምም፣ አባትም የልጁን አይሸከምም ኃጢአቱን። እንዴ እኔ ምን አገባኝ? ይኸው ስለ የትኛው ኃጢአት ነው የምታወሩ ጋይስ? ስለምን ኃጢአት ነው የምታወሩ? የትኛውን ኃጢአት ነው የምታወራው እናንተ ክርስቲያኖች? ምን አገባኝ እኔ? እንዴ ቀጠለ የጻድቁ ጽድቅ በራሱ ላይ ይሆናል አለ። በቃ ይሄ እኔ የሰራው ስራ ለራሴ ነው። አየሽ፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል። ምንም አያገባኝም፣ እኔ አይመለከተኝም። አላህም ቁርአን ላይ ምን አለ? ወላ ተዚሩ ዋዚረቱን ወዝራ ኡኽራ
አንደኛው የሌላኛውን ወንጀል አይሸከምም። ስለዚህ ኢየሱስ መጥቶ ተሰቀለ የሚለው ሎጂክ በራሱ ቫሊድ አይደለም። ምንም ከሰመ፣ ያው እዚህ ጋር ነው የከሰመው። ቀጠለ፣ ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ ትእዛዝንም ሁሉ ቢጠብቅ ፍርድንና ቅንን ነገርም ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም። አልሞትም፣ የሞተም ሰው አይደለሁም፣ ሕያው ነኝ። ወደ አላህ እጠይቃለሁ፣ ይቅርታን እማጸነዋለሁ። አለቀ በቃ፣ እሱ ይምረኛል። እንዴ አባቶች ስለ ልጆች አይገደሉ ከተባለ ኢየሱስ ስለ እኔ ኃጢአት የሚሰቀለው በምን ምክንያት ነው? ምንም የሚያገባኝ ነገር የለም ጋይስ ነኝ። ልጆችም ስለ አባቶች አይገደሉ ብሏል። ነገር ግን እያንዳንዱ በኃጢአቱ ይገደል። ምን አጠፋ ኢየሱስ? ሰው አይደለም እንዴ? ለምን በኃጢአት እንዲህ ምን ሆናችሁ ነው ጋይስ? ስለዚህ አሁን ይሄ ተሰቀለ ምናምን ለእኔ ኃጢአት ነው ምናምን እንዳትኝ። ይሄ ወይ ረሳው ወይ ረስቶታል፣ አለዛ ደግሞ ይሄ ምንም የማይመለከተኝ ኃጢአት ላይ ምን ሆናችሁ ነው ጋይስ? የምን ኃጢአት ነው የምታወሩት? ስለዚህ ይሄን ይመስላል። ግልጽ ነው መቅዲ። ተሰቀለ ተገደለ ምናምን እንዳትኝ። እሺ ጌታ ያልሆነ ሰው ፈጣሪ ያልሆነ ሰው ሰውን ሊያድን አይችልም አይደል? ሰውንም ሊያሳምም አይችልም። አዎ አምላክ ግን አዳኝ ካረገው ይሆናል። አምላክ ሁሉን ቻይ ስለሆነ አምላክ ለምሳሌ አንቺን ዛሬ ሰው አድርጎ መፍጠር የፈጠረው አንቺን ሰው አድርጎ የፈጠረው ማን ነው? አምላክ ነው አይደለ? ካልነበርንበት ያመጣን አምላካችን ነው። ስለዚህ አምላካችን አዳኝ አድርጎ የሚልካቸው ነቢያት አሉ። ከነሱ መካከል ደግሞ ኢየሱስን ደግሞ ምን አረገው? አዳኝ አረገው። ማስረጃ ነው ይኸው ሐዋርያት ሥራ ምዕራፍ 5 ቁጥር 31 ላይ ይኸው ምን ሆናችሁ ነው ጋይስ? አንድ መረጃ ኢየሱስ ክርስቶስ ምንም ሊያደርግ አይችልም። ያው ይህን አለ እግዚአብሔር ይህን ኢየሱስን ማለት ነው። እግዚአብሔር ምን አደረገው? ለእስራኤል ንስሐን የኃጢአትም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ ምን አደረገው? በቀኙ ከፍ ከፍ አደረገው። በራሱ ምንም ማድረግ አይቻልም ጋይስ። ዮሐንስ ወንጌል ምዕራፍ 5 ያዙልኝ ቁጥር 30 ላይ አንድ ነገር ማድረግ አይችልም። እኔ ከራሴ አንዳች ላደርግ አይችልም። እንዲህ ምን ሆናችሁ ነው? አምላክ ነው ከራሴ ምንም ማድረግ ማልችል የሚለው ነው? ምላስን አውጣ ከታች። አምላክ እዚህ አፈር ድቤ እየበላን ነው። እኔ ከራሴ አንዳች ላደርግ አይቻለኝም ማለት እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምናለሁ። የትኛው አምላክ ነው ከራሴ ምንም ማድረግ አልችልም የሚለው? ምን ሆናችሁ ነው እንዴ? ምንም አላረገም እኮ ነው የምልሽ። በቃ ምንም ያረገው ነገር እንዳለ ወደዚህ ጥቅስ ነው የሚመለሰው። አንድ ነገር ከራሱ ያደረገው ነገር የለም። አባቱን ያሳየው ቁጥር 1 ላይ ላሳይሽ። አብ ሙታንን እንደሚያስነሳ ሕይወትን እንደሚሰጥ እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል አለ። እንዴት አድርጎ እናሳየው? አብ ወልድን ይወዳልና የሚወደውንም ሁሉ የሚያደርገውንም ሁሉ ምን ያደርገዋል? ያሳየዋል። እየተማረ ነው። ቁጭ ብሎ አየሽ፣ አምላክ ነው የሚያስተምረው። እናንተም ትደነቁ ዘንድ ከዚህም የሚበልጥ ምን ያደርገዋል? ያሳየዋል። ኢየሱስን ብቻ ነው እንዲያሳየው? ኖ። ዮሐንስ ወንጌል ምዕራፍ 10 ቁጥር 12 ላይ ምን አለ ኢየሱስ? እውነት እውነት እላችኋለሁ አለ በእኔ የሚያምን አለ እኔ የማደርገውን ስራ እርሱ ደግሞ ያደርጋል። እኔ ከሞት ማስነሳት እችላለሁ። አየሽ፣ የሚጠበቅብህ ምንድን ነው? በኢየሱስ ማመን። እንዴት ነው የሚታመነው? እመጣበታለሁ። እንደውም ከዚህ የሚበልጥ ያደርጋል አለ ኢየሱስ። እንደውም ካደረገው የሚበልጥ ሁላ ያደርጋል። እንዴት ነው የሚታመነው? አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ እንዲህ ይላል መጽሐፉ፣ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷልና። በጋይስ እኛ ክርስቶስ ነው ብለን ኢየሱስ እናምናለን። እሺ፣ አምላክ ነው ብሎ አይልም መጽሐፉ። ስለዚህ ይህን ይመስላል። እሺ ወገናችን፣ አሁን እናንተን ጥያቄ ልጠይቅ። ጠይቂኝ። እኛ መግሪብ ስገድ። እኔ መግሪብ ያው ታውቃለህ። ደግ መርሐባ። እሺ ቀጥይ። ጨረሰ ልጁ? አዎ ጨርሷል። እኛ በእምነታችን ነፃነት አለን። በቃ አለ አይደለ? በፈለግን ሰዓት ነው የምንሰግደው። የእናንተ ሃይማኖት በጣም እንትን ይበዛበታል። ስትሰግዱ ሌሊቱ ላይ የተነሳችሁ ነው የምትሰግዱት። ጠዋት ከእንቅልፋችሁ ነቅታችሁ ነው የምትሰግዱት። አለ አይደለ? በጣም እንትን ይበዛበታል። ለምንድን ነው ፈጣሪያችሁ እንደዛ ያደረገው? በጣም የሚገርምሽ ነገር ማለት ነው፣ አንድ ስለ ክብደት ነው የምታወራው። ኢየሱስ ክርስቶስ
ሴትን ያየ አይኑን በመርፌ ያውጣው የሚለውን ጥቅስ ታውቂዋለሽ? ይሄ ይከብዳል ወይስ እሱ ይከብዳል? ምኑ ኢየሱስ ክርስቶስ ዝሙት በአይን ከማየት ይልቅ ምን ያደርጋል? አይናችሁን አውጡት ይላል። ታውቂያለሽ ይሄንን? ስለዚህ አሁን ይሄ ትእዛዝ ነው። እሺ አሁን እኛ በነገራችን ላይ ሌሊት አይደለም ከሌሊት ውጪ ሌላ ከባድ ክፍል ቢኖር እኔ ለአምላኬ እሰግዳለሁ። ወላሂ ነው የምልሽ። አላህ የምንሰግድ ያድርገን። እኔ ለፈጠረኝ ጌታ እሱ ለጌታ ከሚገባ ክብር ማድረስ እና ጌታ ደግሞ በአንተ ላይ ግዴታ ባሪያው ነህ የሆነ ከማትችለው በላይ ለምን አሸከማችሁ? ኧረ ማንችለው አይደለም ምንችለው ነው። ቆይ አንዴ ምንችለው ነው። አላህ የኛ ጌታ በጣም እጅግ ሩህሩህ የሆነ እጅግ በጣም አዛኝ የሆነ ጌታ ነው። እኛ ሰላት በመስገዳችን በጣም ብዙ የምናገኘው ነገር አለ። ተግባባን? ሰላት አንድ ሰው በመስገዱ ሰላት ብቻ አይደለም፣ ስትበሉ ስትጠጡ ሰላት በጣም ብዙ የሚባል ነገር አለ በእናንተ ሃይማኖት። ያ ኦፍ ኮርስ ትክክል ነሽ። እንዴ እኛ ከአምላካችን ጋር አንለያየም። እኛ ከአምላካችን ጋር ጥብቅ ግንኙነት ያለን ሰዎች ነን። ከአምላካችን ጋር የተለያየን ህዝቦች አይደለንም። ማሻአላህ ትልቁ ኳሊቲያችን ይሄ ነው። በክርስትና በተጂ አምላካችሁ ምንም አንድ ያዘዛችሁ ነገር የለም። አንድ ትእዛዝ የለም። ጾም መጸለይ ምናምን እንዳለ እነዚህ መጾም መጸለይ ምናምን የሚባሉት ነገሮች እንዳሉ ምንድናቸው? ምንም መጽሐፍ ቅዱሳዊ አይደሉም እንዳለ ማለት ነው። ይሄ መስገድ ምናምን አንድ ትእዛዝ የለውም። እኛ አሁን ስንሰግድ ራሱ እንዴት መስገድ እንዳለብን አላህ ነግሮናል። ለማን መስገድ እንዳለብን አላህ ቁርአን ላይ ምን ይላል? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን የሰው ልጆች አጋንንትንም ይሁን የሰው ልጆችን የፈጠርኩት እኔን የሚገዙኝ እንጂ ለሌላ አይደለም ማለት። ስለዚህ ጌታችን አላህ እኛን የፈጠረን እንድንገዛው እስከሆነ ድረስ እኛ ለአላህ ለዛ ለጌታችን በአንድነቱ ላይ ሁለትነት ሶስትነት ባርነት የሌለበትን ጌታችንን 1,000,000 ሰዓት ብናመልከው ራሱ ለሱ ቢያንስ እንጂ ለክብሩ የሚመጥን ራሱ አይደለም። አሁን ይሄ ራሱ ምልሽ ገብቶሻል? አላህ እኛ የምንችለውን ነው የሚሰጠን የምንችለው ነው። እኛ ስተትን ገብቶሻል? ስተት ላይ እንዳንወድቅ አንድ ሰው ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ኩሉ በኒ አደም ኸጣ፣ ሁሉም የአደም ልጅ ተሳሳች ነው። ይህንን ስተት ደግሞ ወዲያውኑ እቺ ሰላት የምትባለዋ ኢነ ሰላተ ተንሃ አኒል ምንድነው? እቺ ሰላት ከመጥፎ ትከለክላለች፣ በጥሩ ደግሞ ታዛለች ይላል ቁርአኑ ማለት ነው። ተግባባን? ስለዚህ የሰላት ቁም ነገር ነው ይሄ። ተግባባን? ሰላት ቆይ አንድ ጊዜ ይቅርታ፣ መብራት መጣ። ቻርጅ ልሰካ። በጣም ይቅርታ አድርግልኝ እሺ። አንዴ ቻርጅ ሊዘጋብኝ ነበርና አንድ ጊዜ እሺ። አንድ ጊዜ እሺ። አሁን ልመለስ ወደ ቁም ነገሬ። አሁን ተመልሰናል። እሺ እቺ ሰላት ከመጥፎ ትከለክላለች፣ በጥሩ ታዛለች። ቁርአን ላይ እንደዛ ነው የሚለው። ስለዚህ አንድ ሰው ወንጀል ሲሰራ ወዲያውኑ ከዛ ወንጀሉ ሪፔንት ለማድረግ መንገድ አመቻች ነው። ተግባባን? ከወንጀል ሪፔንት ለማድረግ ወደ ትክክለኛው ጎዳና ለመመለስ ምንድነው? ሰላት በጣም ትልቅ ጥቅም አላት። ምክንያቱም ለአላህ ስትሰግጂ ለጌታሽ ለአላህ ስትሰግጂ ወንጀልሽን ወዲያውኑ ይቅርታ ትጠይቂያለሽ። ጌታዬ ይቅር በለኝ ቅድም እንዲያርጌ ነበር ምናምን እያልሽ የምትነጋገሪበት ከአምላካችን ጋር የምንገናኝበት ኮኔክት የምናደርግበት ትልቅ የሆነ መሳሪያ ነው ሰላት። ስለዚህ ግዴታ ማድረጉ ጥቅሙ ለኛ እንጂ ጉዳት አይደለም ያለው። በጣም ብዙ ጥቅም ነው ያለው። ከሰላት አንጻር ብትሄጂ ግንባሩን መሬት ላይ በቀን 5 የሚያደርግና በቀን 5 የማያደርግ ሰው በጣም ልዩነት አለው። ከውስጣችን ያሉ ኤሌክትሮኖች ማለትም ጭንቀቶች ሙሉ ምን ያደርጋሉ? ግራውንዲንግ በሚባል ነገር ከምድር ጋር በመገናኘታችን ምክንያት ብዙ የምናተርፋቸው ነገሮች አሉ። እኛ ሰላትን በመስገዳችን ደስታን እንጂ ምንን አናገኝም፣ እንትን አናገኝም። ምንድነው ይሄ? ጭንቀትን አናገኝም። ወላሂ አንድ ሙስሊም ሲጨነቅ አይተን አናውቅም በዚህ። ስለዚህ ይህን ይመስላል። እሺ ወገናችን መቅዲ። እሺ ቲክቶክ ላይ እንደሰማሁት እናንተ በእናንተ ሃይማኖት ስታጠፉ ይቅርታ ስትጠይቁ ማልቀስ አለባችሁ። የሆነ የምታስማሉት መስፈርት ያለ ይመስለኛል እና ላይቀበላችሁም ይችላል። የሆነ ሌላ ቅጣትም ሊኖራችሁ ይችላል። በእኛ ደግሞ ንስሐ አባቴ ጋር ሄደን ተናዘን ይቅር እንባላለን። በእናንተ ደግሞ ማልቀስ ግዴታ ምናምን አለባችሁ። መቅድዬ ቆይ እሱ ላይ እንመጣለን። ማልቀሱ ምናምን ላይ መቅድዬ አምላክ ወንጀልሽን ስትር አድርጎልሽ ደብቆልሽ ሲያበቃ ዝሙት የሰራ ሰው እኮ አንድ ዝሙት ሰው ይሳሳት ይችላል።
እንዲህ አድርጌያለሁ ብለሽ ስትነግሪው ማን ነው እሱ? ሲጀመር የሃይማኖት አባት የምትይው እሱ ላይ ሰራው ያንን ወንጀል እንዴ? ምን ሆነሽ? እሱ ራሱ እናንተ እኮ አደባባይ ነው የምትቀጠቀጡት። እናንተ አደባባይ ነው የምትቀጠቀጡት። ያገባች አግብታ ዝሙት የሰራች ትገደላለች። ኦኬ እናንተ ጋር ትገደልም ነው እሱ ላይ ይመጣልሻል። ቆይ ጋር ትገደልም አትገደልም። እሺ ቆይ አንዴ ላዝንብልሽ፣ ጥቅሶች ላዝንብልሽ። እሺ እንዴ ምን ሆነሻል? እሺ ግደሏቸው። ክርስትና የሚለቀቅ ቢሆን በዚህ ጥቅስ ትለቅያለሽ። አሁን የሚታየ ማውራት የፈለግሽው ነገር አለ? እሺ አንድ ጊዜ እሺ፣ እርሷን ላስተናግዳትና ወደ አንቺ እመለሳለሁ። እሺ ሚጣ እሺ፣ እሺ ያንቺ ቤተኛ ነሽ ብዬ ነው። ኦኬ ችግር የለም። ኦሪት ዘጸአት ምዕራፍ 21 ቁጥር 15 ላይ አባቱን ወይም እናቱን የሚመታ ሚውት አድርግ ወዳጄ፣ ሚውት አድርግ። አባቱን ወይም እናቱን የሚመታ ፈጽሞ ምን ይደረግ? ይማር። አየሽው? ምህረት ይደረግለት ይላል። አየሽው? እዚህ ጋር ይታይሻል። ከዛ በኋላ ሰውን ሰርቆ ቢሸጥ ወይም በእጁ ቢገኝ እሱ ፈጽሞ ምህረት ይደረግለት። አየሽው? አሁንም ታይሻል ምህረት። ከዛ ደግሞ ምን ይላል? አባቱን ወይም እናቱን የሚሰድብ ፈጽሞ አሁንም ምን ይደረግ? ምህረት አድርጉለት። ጭንቅላቱን አሻሹት። እሺ ግንባሩን አሻሹት። ቂቤ ቀቡት። ካላችሁ ቅባት ጽድት ያሉ ቅባቶች እነሱን ቀቡ። ምን አለፋሽ ይገደል ነው እንዳለ። ይሄ ሁሉ ይገደል ነው። ይሄ ሁሉ ማለት ነው። ይታይሻል። በሬ ሰርቀሽ ምናምን ብትገኝ አጋጣሚ እንኳን ብትገኝ እንዳለ አደባባይ ላይ ወተሽ ነው የምትገደዩ። እንዳውም አንድ ጥቅስ ላሳይሽ። የእግዚአብሔርን ስም የሚሰድብ እሱ ፈጽሞ ኧረ ምህረት ይደረግለት። እንዴ ምህረት አድርጉለት። ኢብሮ እኔ ስለ መጽሐፍ ቅዱስ አልጠየቅኩም። ለምንድን ነው ስትጸልዩ ይቅርታ ስትጠይቁ? ይቅርታ ተው እሱን። እኛ ይቅርታ ስንጠይቅ እንማራለን። እናንተ ትገደላላችሁ፣ መስፈርት ትሞላላችሁ። ለምንድን ነው እኛ ይቅርታ ስንጠይቅ ትገደላላችሁ የሚል ማስረጃ ታመጫለሽ? እስቲ አምጪ ማስረጃሽ። አሁን እንደዚህ ብለሽ አታመጭም። አንድ ቲክቶክ ልላክልክ። አንድ ቲክቶክ ራሳችሁ የእናንተ ኢማም ነው ምንድን የምትሉት ነገር ነው ያወራው። ሴት ልጅ አግብታ ዝሙት ከሰራች በድንጋይ ተቀጥቅጣ ትገደላለች እና ቀላ ትገደላለች። የእግዚአብሔር ስም እኛ ደግሞ አንገደልም እና ደግሞ አትገደሉ። ያቺኛዋ ደግሞ አደባባይ ትቀጠቀጣለች። ሳታገባ ያለች አደባባይ። እንደዚህ ካልሆነ ጌታችሁ አይመራችሁም። አንዴ ቆይ መቅድዬ ቆይ አንዴ። ቅድም እኮ መጀመሪያውንም እኮ ገብቶኛል አመጣጥሽ። ለዛ ነው ሽፍት ያደረኩብልሽ እንደዚህ ያዞርኩት። ለዛ ነው ቅድም አመጣጥሽን በጣም ነው ያወቅኩት። እኔ የሚገርምሽ እኔ በጣም የተካንኩ ነኝ በእንደዚህ አይነት ነገር ላይ እና አሁን እስኪሰለችሽ ድረስ ስለ ግድያ አሳይሻለሁ። በቃኝ ኢብራሂም በቃ እኔ ሁለተኛ አልመጣም እንድትይ ነው ማድረግሽ። እንደውም ቆይ ጠብቂ፣ ያው አንድ ጊዜ ላርገሽ እንደዛ ላርገሽና የዛን ሰዓት ነው የሚገባሽ። እዚሁ ላይ ላሳይሽ። እግዚአብሔር ምን ያደርጋል መሰለሽ? ህፃናትን ያስጨፈጭፋል። እሺ እግዚአብሔር ታይሻል። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 15 ቁጥር 3 ላይ አሁንም ሄደ አይደለም የኛ ፈጣሪ ለዚህ ነው የሚቀጣው፣ ለዚህ ነው የሚገጣው። ቆይ አንዴ ሚታርጊ በደንብ አዳምጡ ክርስቲያኖች። አሁንም ሄደ እንዳትገልበትን ምክንያት ንገረኝ እኮ ላሳይሽ እኮ ነው። ምክንያቱም ላሳይሽ። አሁንም ሄደ አማሌቅን ምታ፣ ያላቸውንም ሁሉ ፈጸመ አጥፋ፣ አተማራቸው። ከዛስ ወንዱን እሺ ሴቱን ብላቴናውን ምስኪኑ ህፃን በአንቀልባ ላይ ያለው ጅን አየሽ? የአንቀልባ ልጅ ገና ህፃኑ ምንም የማያውቀውን ህፃን ምን አድርግ ብሎ ነው እግዚአብሔር ግደል የሚለው? ምን አድርግ ብሎ? በሬውን፣ በጉን፣ ግመሉን፣ አህያውን ምን አድርጋቸው? ግንባራቸውን አሻሻቸው። ልክ እንደ ሂንዱይዝም እምነት ቀይ ቀባቸው ግንባራቸውን። እጃቸውን ይዘ ብር ስጣቸው፣ አይዟችሁ በላቸው። ኧረ እባክህ ነው እንዴ? ግደላቸው፣ ነፍሳቸው እስከሚወጣ ቆራርጣቸው ነው የሚለው። አየሹ? እነማንን? ህፃናቱ ማለት ነው። አየሹ? ህፃኑን አየሹ? ህፃኑን። ከዛ ደግሞ ምን ያደርጋል መሰለሽ? እንደዚህ ለምሳሌ አሁን በሬዎቹን የሚያስገድላቸው ለምን ክርስቲያን አልሆናችሁም ብሎ ማለት እንደዚህ አህያውንም ክርስቲያን ካልሆናችሁ ትገደላላችሁ ነው። ቀጠለ እግዚአብሔር። እንደዚህ ብቻ አያበቃም። ምን አለ መሰለሽ? ዘዳግም 13 ላይ እንዲህ ይላል፣ የእናት ልጅ ወይም ወንድምህ ወይም እህትህ ወይም ሴት ልጅ ወይም በብብትህ ያለች ሚስትህ ወይም እንደ ነፍስህ ያለ ወዳጅ በስውር ና ሄደን ከምድር ዳር ጀምሮ እስከ ምድር ዳር ድረስ
ወደ አንተ የቀረቡትን ከአንተም የራቁትን አንተም ከበው ያሉ አሕዛብ ከሚያመልኳቸው አማልክት አንተም አባቶችም የማታመልኳቸውን አማልክት ና እናምልክ ብሎ ቢያስት ንግግር እኮ ነው። አሁን እኔን ብታገኝኝ ምን እንደምታደርጊኝ ነው የሚነግርሽ። አሁን እኔን ብታገኝኝ እኔ ብታገኝኝ ምን እንደምታደርጊኝ ነው። አሁን እኔ ወደ አላህ ጠርቼሻለሁ። ያው አንቺ እንግዲህ አላህን አታቂም። እንግዲህ ነይ ወደ አላህ ብዬ ብነግርሽ እንዲህ ነው። እሺ አትበዩ፣ ይኸው አትስሚው፣ አይንሽም አይራራለት፣ አትማሪው ማንን? ኢብራሂምን። እሺ ነገር ግን ፈጽመሽ ኢብራሂምዬ፣ ወይ አንተ እኮ የተባረክ ሰው ነህ፣ ብሩክ እኮ ነህ አንተ ኢብራሂም። ና እስቲ እንደው 10 ብር ማን ነው አንድ ሰው 3 ሚሊዮን ብር ልስጥ፣ ስራ ጀምር። እሺ ኢብራሂም፣ ኧረ እንደዛ አይደለም ኢብራሂም፣ ወይ አንተ ኢብራሂም፣ አንተ እኮ የተባረክ ሰው ነህ። ና እስቲ እንደው ግንባር እንትን ራሱ ጭንቅላት በጣም እንትን የው ፀጉር ራሱ በጣም እና እስቲ ቅባት ልቀባ። ወይ ኧረ እባክሽ ነው እንዴ? ግደይው፣ ሰይፍሽን ነው የምታነሽ። ወዲያው ሰይፍሽን ታነሻለሽ፣ ካለሽ ወይ ጮይ ታነሻለሽ። ከዛ ምን እንዴ ጽድት ታርገሽ ማለት ነው። ወይ ደግሞ ከፈለግሽ ድንጋይ ነው ኦኬ፣ እዚህኛው ለካ ድንጋይ ነው። እሱንም ለመግደል ያንቺ እጅ ምን አይራራለት። ከዚያ በኋላ የህዝቡ ሁሉ ህዝብ በዚህ ውስጥ ያላችሁ ክርስቲያኖች ራሱ ከግብፅ ምድር ከባርነት ቤት ካወጣ ከአምላክ ከእግዚአብሔር ሊያርቅሽ ወዷልና ማ ኢብራሂም ሕያው እስኪሆን ድረስ ኦኬ፣ ወይ ይቅርታ ሕያው አይደለም ለካ የሚለው እስኪሞት ድረስ ምን ታደርጊዋለሽ? በሶፍት ይዘሽ እንደዚህ በሶፍት መችኛለሽ። አይሽ በሶፍት ይታይሻላ። ሶፍቱ ይታይሻላ። በሶፍት ኢብራሂምን በሶፍት ምቹ ይላል። በድንጋይ በአለት አይሹ እንደ እባብ ግንባሩ አለት ላዩ ላይ እንደዚህ እያደረግሽ ታስቀምጭ። ከፈለግሽ ይሄ ይታይሻል። ይሄ እዚህ ጋር እነዚህ በዚህ በፈለግሽው ማለት ነው። ደስ ባለሽ አናቴ ምን ታደርግኛለሽ? ተወግርኛለሽ ማለት ነው። አይሽ መጽሐፍሽ እንደዚህ ነው የሚያስተምረው። ወይ ምህረት እቴ ወይ ምህረት። ከዛ እሷ ብቻ አይደለም እናንተ፣ የእሷ ብቻ አይደለም እስራኤልም ሁሉ ሰምተው ይፈሩ፣ እንዲህም ያለ ክፉ ስራ ገና በአንተ መካከል አያደርጉም። ስለዚህ ይህን እንዳያደርጉ ምን ይደረግ? መፍትሄ ያመጣ ማለት ነው እግዚአብሔር። ኦ ማይ ጋድ። ሌላስ? መጽሐፈ ነገሥት ሁለተኛ ነገሥት ምዕራፍ 8 ቁጥር 12 ላይ ምን አለ? የፈለጋችሁ እንዲህ ሲያንገሸግሻችሁ መሄድ ትችላላችሁ። ምን አለ? አዛሄልም ጌታዬ ለምን ያነባል ይላል። አንዴ ሚዩት እንዳታነሳ ማይ ትወርዳለህ፣ ትውጧለህ ያለዛ። እርሱም አለ በእስራኤል ልጆች ላይ የምታደርገውን ክፋት ስለማውቅ ነው። ምሽጎቻቸውንም በእሳት ታቃጥላለህ፣ ከዛስ ጎልማሶቻቸውንም በሰይፍ ትገላለህ፣ ሕፃናቶቻቸውንም ትፈጠፍጣለህ። ምን ላይ? ድንጋይ ላይ። እርጉዞቻቸውንም ትቀዳለህ ይለዋል እግዚአብሔር። አያችሁ እግዚአብሔር ምን እንደሚያደርግ። ዘሌዋውያን ምዕራፍ 21 ቁጥር 7 ላይ እንግዲህ እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሳለሁ ቅዱሳንም ነው እያለ ይቀጥልና ከዛ ወይ አላህ በጣም ከባድ ነው። ማንኛቸውም ሰው ከሌላ ሰው ሚስት ወይም ከባልንጀራ ሚስት ጋር ቢያመነዝር፣ ቅድም ወገናችን የጠየቀችው መቅዲ ቢያመነዝር፣ አረ ይቅር በሏቸው፣ አረ ይቅር በላቸው። ምን ነው? አረ ተው እንጂ ምን እንዴ መቅዲዬ ብላለች። በቃ መቅዲዬ ይቅር በላቸው ብላለች። አመንዝራውና አመንዝራይቱን አረ ማሯቸው፣ ይኸው ምህረት አድርጉላቸው ይላል። አየሽ መጽሐፍሽ ምን ይላል? ፈጸመ አረ ምህረት አድርግ፣ እንዳትነካ። ሰዎች አይነኩም፣ በክርስትና ሰው አይገደልም። ምን ይላል? ፈጽመው ይገደሉ ይላል መጽሐፍሽ። አየሽ በቃ ይሄ ሁሉ እንደዛ ነው የሚያወራው። ይሄ ሁሉ ምንድን ነው የሚያወራው? በቃ እንደዚህ ነው። በቃ መጽሐፍሽ እንደዚህ ነው። እሺ እኛ ግን ቁርአናችንን አንዴ ላስተምርሽ። ቁርአናችን ምን እንደሚል ላስተምርሽ። አዎ አመጽ የሰሩ ሰዎች አላህ Subhanahu Wa Ta'ala በአመጻቸው ልክ በህጉ መሰረት ይቀጣቸዋል። ተግባባን? ግን ደግሞ አላህ ኃጢአትን ሁሉ መሐሪና አዛኝ የሆነ ጌታ ነው የኛ አላህ Subhanahu Wa Ta'ala። እንግዲህ ተመልከች ምን እንደሚል። እሺ ያው አንድ ጥቅስ ብቻ ነው ማሳይሽ። ይሄው ምን ይላል አላህ በሱረቱ ዙመር ምዕራፍ 39 ቁጥር 53 ላይ ዝሙት የሰራ ሰው ወንጀሉን ለሰው ግዴታ መናገር የለበትም፣ አይናገርም። እኛ ወንጀል የሰራ ሰው ለሰዎች እኛ አንናገርም፣ ለአላህ ብቻ ነው።
በቃ ሳንናገር ምን አለ አላህ ቁል በላቸው አንተ ሙሐመድ ሆይ ለነዛ አማኞች ነገራቸው ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም እናንተ በነፍሶቻችሁ ላይ ድንበርን ያለፋችሁ ባሪያዎቼ ሆይ ላ ተቅነጡ ሚን ረሕመቲላህ ከአላህ እዝነት ተስፋን አትቁረጡ አላህ ምንድነው ኢነላህ የግፊሩ ዙኑበ ጀሚዓ አላህ ወንጀሎችን ሁሉ ማሪ ነውና ኢነሁ ሁወል ገፉሩ ረሒም እሱ ራሱ ነው አዛኙና ማሪው ማንም አይደለም ሰው አይደለም ይመረ ለሰውኛ ምንናዘዘው ኃጢአት የለንም ለጌታችን ለአላህ ብቻ እንጂ ሰዎች ራሳቸው ኃጢአተኞች ናቸው ለማንም እኛ ለማንም ኃጢአታችንን የምናገረው የለም ባይሆን ምን አለ ወአኒቡ ኢላ ረቢኩም ወደ ጌታችሁ ተመለሱ ወአስሊሙ ለሁ ለሱም እጅ ስጡ من قبل أن يأتيكم العذاب እናንተ ቅጣቲቱ ከመምጣቱ በፊት ثم لا تنصرون ከዛም ኃጢአታችሁን ይቅርታ ሳትጠይቁ ብትሄዱና ይቅርታን ሳታረጉ ሄዳችሁ ይሄን ነገር ብትሆኑ የማታረጉበት ቀን ከመምጣቱ በፊት ይላል ተግባባን ስለዚህ አላህ Subhanahu Wa Ta'ala እጅግ መሐሪ እጅግ ሩህሩህ እጅግ አዛኝ የሆነ ጌታ ነው ወንጀላችንን የምናዘዘው ለማን ነው ለጌታችን ለአንዱ ለአላህ እንጂ ለሰዎች ሄደን ወንጀላችንን አንናዘዝም አላህ ወንጀሎቻችንን ከሰተረልን በኋላ ለሰዎች ሄደን እሱ መሐሪ ነው እሱም ነው የምንጠይቀው ሰው ራሱ ሲጀምር ማን ስለሆነ ነው እኔ ለሱ ምነግረው እሱ ላይ ሰራ ማን ነውና ማን ነው ፍጹም ሰው የለም እኮ እንዴ ምን ሆነሽ ነው ስለዚህ ይሄን ነው ቁርአናችን የሚያስተምረን ሌላ ጥያቄ ያለሽ ወደ ሚጣ ልዞር ነው አንቺ ጥያቄ ከሌለሽ እና እናንተ በእኛ የኛን ሃይማኖት እንደምትሉት እኛ እንጠመቃለን አይደለ ወይ ሙስሊሞች ወደኛ ሲመጡ ወይ ተወልደን ወደ ክርስትና ለመግባት ያስጠምቁናል መጀመሪያ ስትወለዱ ሙስሊም ስለነበራችሁ ነው ትላላችሁ እናንተ አይደለም እና ከኛ ውጪ ሳይጠመቅ እምነቱ የሚያስተዳድር ሃይማኖት አለ አይደል እነሱስ ምንድናቸው አሁን ጥሩ ጥያቄ ጠይቅሽ እኛ ምንድነው የምንለው በጥምቀት ብቻ አይደለም አንድ ሰው ከእስልምና የሚወጣው ሐሳብ ነው ተግባባን እዚህ ጋር ሰሂህ አልቡኻሪ 47 75 ላይ ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ማ ሚን መውሉድን ኢላ ዩለዱ ዐለ አልፊጥራ እሺ ማ ሚን መውሉድን ኢላ ዩለዱ ዐለ አልፊጥራ ይላል እኛ በነገራችሁ ላይ አንድ ነገር የኛ ኳሊቲ ንገራችሁ የዚህ የሙስሊሞችን ኳሊቲ መጀመሪያ ጥያቄ ነው የምናስተናግደው ይሄን ነው ቆሽ ጥያቄ ሰዎችን እናስተናግዳለን ወላሂ እኛ ጥያቄ አንፈራም አልহামዱሊላህ እናንተ ቤት ግን አንድም ጥያቄ አታስተናግዱም የታወቀ ነው ስለዚህ ጥያቄውን ለመለስላት የልጅቷን ማ ሚን መውሉድን ኢላ ዩለዱ ዐለ አልፊጥራ ማንም ሲወለድ ሙስሊም ሆኖ እንጂ አይፈጠርም ብሏል ነብዩ ሰለላሁ ዐለይሂ ወሰለም ባይሆን ፈአበዋሁ እናትና አባቱ ምን ያረጉታል ይሁዊዳንሂ አይሁዳዊ ያረጉታል አንድ አው ዩነስራንሂ ወይ ደግሞ ክርስቲያን ያረጉታል አንቺ እንዳልሽው አጥምቀው ሶስተኛ አው ዩመጅሳንሂ ወይ ደግሞ ዞራስትሪያንን የሚባሉት ወይ ደግሞ እነዚህ የእሳት አምላኪ ወይ ደግሞ ሌሎችም ሃይማኖት አስቀይረው ያረጉታል ምንድነው የሚያስቀይሩት ከተባለ የአንድ አምላክ ሐሳቤን የነቢያት አምላክ የሆነውን አንዱን አምላክ አላህን ከመገዛት ወደ ሌላ ይወስዷቸዋል ግልጽ ነው የነቢያትን መጽሐፍትንም እንዳይቀበሉ ያረጓቸዋል ኦ ማይ ጋድ እሺ አንድ ሰከንድ እሺ እሺ ይቅርታ እሺ በጣም ይቅርታ እሺ ተመለሰልሽ ወዳጃችን መቅዲ ገባኝም ግልጽ በሃይማኖት የሚቀየረው በማጥመቅ ብቻ አይደለም በብዙ ነገር ሃይማኖት ይቀየራል ነው ያልኩሽ ያለሁት ያው አይሁዳዊ ያረጉታል ክርስቲያን ያረጉታል እንዲሁም የእሳት አምላክ የሚያረጉታል ይላል ተግባባ ግልጽ ነው ይሄማ እየተቆራረጠ ነው ድምፅሽ ታቸው ያከናውናሉ እናንተም ሳትጠመቁ ለምንድን ትይዛላችሁ እሺ ቆይ አንድ ጊዜ ሳላህ አለ
እና እስቲ አንድ ጊዜ ሸፍንልኝ። እናንተ ሳትጠመቁ እስልምናችሁን ትይዛላችሁ። መቅድዬ አንዴ ቆይ፣ ሳላህ ናገባ እስቲ ሸፍንልኝ አንዴ። ሰላም አለይኩም ብሮ ከፈለክ አለው ፒክ ያለ እንዴ? ወላሂ አይታየኝም። እሺ እሺ ና በቃ ሸፍኑ ሁለታችሁ አንድ ላይ። አላየውም ወላሂ አላየውም። ቀጥለሽ ችግር የለውም። ሳላህም ያላል መሰለኝ። እሺ አይ አላየሁትም። ሳላህን ታች እኮ ነው ያየሁት። ጠቁሮብኛል። እኔ ሌላ አካውንት ነው የመጣሁት። ኧረ ችግር የለውም። አካውንት የራሱ እንትን አይደለም ያ አይደለም። እሺ ቀጥሉ በቃ መርሃባ ይወጣስናል። እሺ እሺ ከቨር ላድርግልህ። ማነው ጥያቄ ያለው? አንድ ጊዜ እዚህ ጋር 800 ምናምን ሰዎች አለን። የሳላ አዲስ አካውንት ነው። እሺ ፎሎ አድርጉት ቶሎ በሉ እና 2 ሰዓት 3 ሰዓት ላይ ደግሞ ፕሮግራም አለ። እሺ የሳላ የርቻል ጀማዎች ኢብራሂም ቤት ፕሮግራም አለ። እንደዛ ነው ሳላ ካልተሳሳትኩኝ። ማስታወቂያ የተሰራው እኔ ቤት ስለሆነ ምናልባት ኢብሮ የተወሰነ ደቂቃ እኔ ጋር ይሆንና እዛው እኔ ጋር እንቀጥላለን ኢንሻአላህ። እንደዛ ነው ያሰብኩት። አሁን የተወሰነ ሰውም እንዲመጣ እኔ ጋር ይሆናል። ዛሬ 3 ሰዓት ፕሮግራም አለ። ኢብሮም ይገኛል። የተወሰነ ሰው እንዲመጣ ከዛ እህቶች ይቀጥላሉ። እንደዛ እናደርጋለን። እዚህ ቤት ነበር ያሰብኩት ግን እሱ እንትን ይላል። ችግር የለውም። አንድ ቤት እናደርገዋለን ዞሮ ኤኒዌይ እንዴት እንቀጥላለን? ጥያቄ ያለው ሰው አሁን መቀጠል ይችላል። ቅድስ አፎና እንዴ ሼጄ አስገባኝ። እሺ በዋናው አካውንቴ አልነበርክም። መግሪብ ላይ ነበርክ መሰለኝ። አልነበርክም። አሁን መጣል አለ። አሁን እመጣለሁ። አስገባኝ። ኦኬ መርሐባ፣ ችግር የለውም። እሺ ማን ነው ጥያቄ ያለው? ልቀጥል? ትችላለህ፣ ቀጥል። አሁን አንድ ሙስሊም ጠዋት በጊዜ ካልተነሳ ለምንድን ነው ሰይጣን ጆሮ ላይ የሚሸነው? የቱ ጋር ነው እንደዛ የተባለው? ተመስገን የአልቡካሪ አንብቦ 32 ላይ አንብቦ ክፈቱ። እኔ ሁለተኛ ስልክ የለኝም። እንዴት ጠቀስኩት? ሌላም አለ። አንብቦ አትሊስት አንብቦ አለ። ስልክ ይዛል ግን አንድ ነው ያስኩት እየተረዳ ስላልሆነ ነው። እሺ ሌላ ልንገርህ። ቁጥር አይደለም አንብቦ ነው እንድታነበው ነው የፈለኩት እንጂ ሌላ እንድነገረኝ አይደለም። ወይ ክፈተውና ወይ ደግሞ ሌላ የሚከፍት አለ። እሺ መቅዲ አለሽ? እሺ ቆይ በቃ ስልኬን ላምጣና ልተባበር። እሺ ኦኬ እሺ ቡኻሪ ስንት? 32:7 32:7 እሺ 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 እስቲ አንብብልኝና ከዛ ቀጥል። ጥቅሱን አሳይኝ እስቲ። ወደዛ ነውና 32:7 መሆኑን አሳይኝ። ቀጥላ It was mentioned before the prophet that there was a man who slept the night till morning after. በቃ ተው፣ እኔ ላስረዳ። አታንብበው፣ እያነበብክ አይደለም። እሺ ልመልስልህ። ጠይቀህ ተመልሶልሃል አሉ ከዚህ በፊት። ይሄ አልተመለሰኝም፣ ሌላ ነው የተመለሰልኝ። እሺ
እሺ አንድ የቆየ አርቲክል ነው የማነብልህ ከቴሌግራም ቻናሌ ሳላህ ሪስፖንድ። እሺ ምን ይላል? ሰይጣን በጆሮ ውስጥ ይሸናል ተብሏል እና ይሄ ነገር እንዴት ነው ምን ማለት ነው እንግዲህ የጠየቀው። ቡኻሪ ላይ የጠቀስከው ቦታና 1144 ላይ ነው ያለው። አብደላህ ረዲየላሁ አንሁ እንደተረከው በአላህ መልእክተኛ ዘንድ ደግሞ እሳቸው ፊት እስከ ረፋት ድረስ ተኝቶ ሰላትን ያልሰገደ ሰው ተጠቀሰ። ከዚያም እሳቸውም ሰውየውን በተመለከተ እንዲህ አሉ፣ ሸይጣን በጆሮ ውስጥ ስለሸናበት ነው አሉ። ይሄ ነው አይደል ጥያቄ? አዎ። ስለዚህ ምን ማለት ነው የሚለውን ከሸርሁ አሳያለሁ። እሺ ሸይጣን በጆሮ ስለ ክፋት ለመግለጽ በተምሳሌታዊ አነጋገር ወይ ደግሞ በሜታፎሪካል ወይ የተገለጸ ነው። ኖት ሊተራሊ ይሸናል እያለ አይደለም፣ ግን ሜታፎሪካል የሆነ ገለጻ ነው። እሺ ሜታፎሪካል ገለጻ ነው። እሱ ምንድን ነው ሲባል ኢብኑ ሐጀር አልአስቀላኒ በፈትሑል ባሪ ኪታብ ላይ ሙጀለድ 3ኛው 28ኛው ገጽ ላይ እንዲህ ይላል። አማርኛው ላንብብል፣ አረብኛው አለ። ይህ በእንቅልፍ ምክንያት ሶላትን ቸል ያለው አካል ቀኑን ሙሉ በጆሮ ውስጥ ሽንት ተሞልቶ መጥፎ ስሜትን የሚያስተናግድ አይነት ሰው ምሳሌ ነው። አረቦች ይላል ፈሳድን ወይ ደግሞ ብልሹነትን፣ መጥፎ የሆነውን ነገር በሽንት ይገልጻሉ ብሎ ያስቀምጣል። ስለዚህ ሸይጣን በጆሮ ውስጥ ይሸናል ምናምን ሲባል ሊትራሊ የሆነ ብልቱን አውጥቶ እንትን ያደርግበታል ማለት ሳይሆን ምንድነው እሱን ይተናከለዋል ወይ መጥፎ ነገራቶችን እንትን ያደርግበታል ነው። ኖት ሊትራል ነው። እንደውም እዚህኛው ኢማም አነዋዊ በሸርህ ሙስሊም 6ኛው ሙጀለድ 64ኛው ገጽ ላይ ይህ ማለት ሸይጣን ሸናበት ሲባል አፌዘበት፣ ኢማም አነዋዊ የተናገረው ነው። ይህ ማለት ትርጉሙ አፌዘበት፣ አቀለለው፣ አሾፈበት ማለት ነው። አንድ ሰው ሌላኛውን ንቆ መሳለቂያ ካደረገ ወይ ካታለለው ጆሮው ላይ ሸንቷል ይባላል። የዚህ አነጋገር መጣጡ የሆነች እንስሳ አንበሳን በማታለል ብታስተኛው ለእርሱ ውርደት ይሆናል እንደማለት ነው። የዚህ ቃል ትርጓሜውም ሰይጣን እርሱን አሸንፎት ተሳልቆበታል ነው። አንድ ሰው በእንቅልፍ ምክንያት ሰላትን ቢያሳልፍ፣ እንግዲህ በምሽት የሚሰገድ ሰላት አለ በእኛ በሙስሊሞች እና በእንቅልፉ ምክንያት ያንን ነገር ሰላትን ቢያሳልፍ ሊተራሊ ሰይጣን እሱን አሸንፎታል ነው። መሳለቂያ ያደረገው ነው፣ አቀለለው ነው፣ አፌዘበት ነው፣ አሾፈበት ነው ትርጉሙ ብሎ ኢማም አነዋዊ ያስቀምጣል። እንደውም ኢብኑ በጣል በሸርህ ሰሒህ አልቡኻሪ ቮሊዩም 3 ገጽ 136 ላይ ሚስቴን ለማበላሸት የሚሞክር ሰው ሽንቱን በእጁ ለማድረግ ወደ አንበሳ እንደሚሮጥ እንስሳ ምሳሌ ነው ይላል። ይሄ ምሳሌያዊ ገለጻ ነው። ምን ማለት ነው? ሚስቴን የሚተናኮል ሰው ሽንቱን በእጁ እንደያዘ ነው ምናምን ሲል ጉድ ሰራዋለሁ ነው አይነት ሐሳብ አለው። ሰው አዋርደዋለሁ ነው እንደዛ ለማድረግ የሚሞክር ሰው ግን ሽንት ብሎ ይጠቀማል። እና አረቦች መሰል ነገራቶችን በሽንት እንደሚገልጹ ከዚህ እንረዳለን። የመጨረሻ አንድምታ ላንብብል። አጣሃዊ ሸርህ ሙሽኪል አልአታር 10ኛው ሙጀለድ ላይ እቺን ብቻ ላንብብ። የሐዲስ ትርጓሜ ነው፣ የጥንታውያን የሐዲስ ትርጓሜ ነው። እሺ ምን ይላል? ይህ አይነቱ እንቅልፍ አለ ከባድ እንቅልፍ ነው። አላህ በእኛ ላይ ያለውን ግዴታ እንድንረሳ የሚያደርጉ ናቸው። በተጨማሪ ከኢሻ ሰላት በፊት መተኛት በመልእክተኛው የተጣላ ነበረ። ምክንያቱም የፈርድ ሰላቶች እንዲያበልጡን በማድረግ ከጌታ መንገድ ያርቁናል፣ ለሰይጣንም ትእዛዝ በር ይከፍታሉ። ሰይጣንም በዚህ ስለሚደሰት ይህ የእርሱ ስራ ነው። የሸይጣንን ሽንት ከጆሮ ጋር መጥቀሱ ደግሞ ልቅ በሆነው እንቅልፍ ውስጥ ያለውን ክፋት ለመግለጽ እንጂ በእውነታው መጥቶ ይሸናል የሚለውን ሐሳብ ለማመልከት አይደለም ይላል። የሸይጣንን ሽንት ከጆሮ ጋር መጥቀሱ ደግሞ ልቅ በሆነ እንቅልፍ ውስጥ ያለውን ክፋት ለመግለጽ እንጂ በእውነታው መጥቶ ይሸናል የሚለውን ሐሳብ ለማመልከት አይደለም ብሎ አጣሃዊ ሸርህ ሙሽኪል አልአሳር ላይ የተቀመጠ ነገር ነው። ይህን ይመስላል። የድሮ አርቲክል ያነበብኩልህ የዛሬ 4 ዓመት የተጻፈ ነው። ቴሌግራም ቻናላችን ላይ መሰል መልሶችን ታገኛላችሁ። ይህን ይመስላል። ተመስገን። እሺ አመሰግናለሁ። አንድ ልጨምር? እሺ ጨምር፣ ችግር የለውም። እሺ በደም ስራች ውስጥ በሙስሊሞች ላይ ለምንድን ነው የሚዘዋወረው ሰይጣን? በሙስሊሞች አይደለም ሐዲሱ የሚለው በሙስሊሞች ይላል። ሙሉ ሙስሊም ላይ ሰይጣን አለ የሚል አለ። እሱ ሌላ ነው። ከማርያምና ከኢሳ በስተቀር እሱ ሌላ ነው። ቆይ የማርያምና የኢሳው ሌላ ነው። ቆይ የደም ስሩ ሙስሊሞች ብሎ ያስቀምጣል እዛ ቦታ ላይ። ቁርአኑ ለሙስሊሞች አይደለም። ቁርአኑ ለሙስሊሞቹ ነው፣ ሌላ ነው። ጥቀስ እስኪ አሁን ለሙስሊሞች ያልከውን።
ሳሂህ አልቡኻሪ 3269። እሺ እንግዲህ ይሄ ለማን እንደሆነ ነገር ያለው አይደል? በእንቅልፍ ምክንያት ሰላታቸውን ቸል የሚሉትን ሰዎች ለመግለጽ የመጣ ነው። ስለዚህ ስግደታቸውን የሚያሳልፉ ወይ ደግሞ በእንቅልፍ ምክንያት ሰላትን ቸል ለሚሉ ሰዎች የተገለጸ ነው እንጂ ስለ አጠቃላይ ሙስሊሞች እያወራ አይደለም። ገብቷል አይደል? በደም ስር የሚለው ስለዚህኛው ነው የምልህ። አሁን ስለጠቀስከው የአሁኑ ገብቶኛል፣ አመሰግናለሁ። የአሁኑ ገብቶሃል። ይሄኛው ደግሞ ተመሳሳይ ሐዲስ ነው። ከዛው ቅድም 70 በላይ ጠቀስከው፣ አሁን ደግሞ 69 ነው አይደል? እኮ ስለ መተኛት አያወራም እኮ። ይሄኛውም ስለ መተኛት ነው የሚናገረው። በእንቅልፍ ምክንያት የአላህን ሐቅ ስለሚተው አካላት ነው የሚናገረው። ላንብብልህ። ይሄኛው የጠቀስከው እስቲል አሁንም የጠቀስከው በእንቅልፋቸው ምክንያት የአምላክን ትእዛዝ ወደ ጎን ስላደረጉ አካላት ነው የሚናገረው። አንብበውና ትረዳዋለህ። ምንድነው የሚለው መሰለህ? አሁን የጠቀስከው እኔ ያልጠቀስኩም አንተ ራስህ የጠቀስከው ሐዲስ ላይ 6269 ላይ 3269 ላይ Allah's messenger said during your sleep ይላል። አሁን የጠቀስከው ሐዲስ ላይ ነው የምልህ። እሺ አሁን የጠቀስከው ሐዲስ ላይ ስለ እንቅልፍ አይደለም ያልከው፣ during your sleep ነው የሚለው። በእንቅልፋችሁ ጊዜ አንድ ሰው እንግዲህ በሚተኛበት ጊዜ Satan knocks at the back of the head each of you። ከዛ በኋላ and he breathes the following words at each knock the night is long so keep on sleeping። ምሽቱ በጣም ረጅም ነው እና እንቅልፍህን ተኛ፣ ገና ነው ሰዓቱ ምናምን ብሎ ያወራበታል ነው። ገብቷል አይደለም? አዎ እሺ፣ እሱ ሳይሆን እሺ የጠቀስከው ነው አንተ ላይ የጠቀስከው አንተ እኮ የጠቀስከው ነው አይደለም? ልክ ነህ እኮ ጠቀስክ። እዛው ላይም ስለ እንቅልፍ ነው የሚናገረው ነው የምልህ። እሺ እንትንስ የሚቆነጥጣቸውስ? እሺ ሳሊ ሲወለዱ እሱ እንደተረዳኸው ነው። ምንድነው ታዲያ ማርያምና ልጁን በእናታቸው በኢየሱስ አያት ምክንያት ጌታ አምላካችን ከሰይጣን እንደጠበቃቸው ነው የሚናገረው። የሚቆነጥጣቸውን እኮ ነው ያልኩት። እሺ ሰይጣን ይነካቸዋል ነው የሚወለድ ፍጥረትን ሰይጣን ይነካል። በመጀመሪያ ኢየሱስንና እናቱን ያልነካበት ምክንያት ሐና በጸለየችው ጸሎት ምክንያት ነው። ራሳችሁ በራሳችሁ ችሎታ ሳይሆን የኔን ዝርያዎች ከሰይጣን ጠብቅልኝ ብላ ሐና ስለት ገብታ ነበረ። የማርያም እናት ማለት ነው። እኔ ሴት ልጅን አርግዣለሁ። የማርያም እናት ምን ብላ ጸሎት አድርጋ ነበረ? እኔ ሴት ልጅን እኔ አርግዣለሁኝ። እኔ አርግዣለሁ መንካት ሲባል ኖት ሊተራል ሄዶ መጨበጥ ምናምን ላይሆን ይችላል። ግን እኔ ሴት ልጅን አርግዣለሁ፣ እኔ ልጅን አርግዣለሁ። እሷንም ወይ ደግሞ ያረገዝኩትን ልጅና ዝርያዎችን ከሰይጣን ጠብቅልኝ ብላ ስለት ገብታ ነበረ ሐና። ከዛ አላህ Subhanahu Wa Ta'ala የፈለገችውን ነገር አሳካላት። ሐሳቡ እንደዛ ነው። እሺ ለምን እንደሚቆነጥጠው ባህሪ ስለሆነ ነው። ሰይጣን ይነካል የሚወለደውን ፍጥረት። እሱን ትጠይቀዋለህ ለምን ይነካል የሚለውን የሚወለደውን እንግዲህ እሱን መጠየቅ ትችላለህ። እኔ አልነገረኝም። ለምንድን ነው የሚለው ሰይጣን ነው የሚያውቀውና እሱን ትጠይቀዋለህ። እሺ እኔ ልቀጥል፣ አቋርጠውኝ። አይ እሺ ቀጥል። አይ ቆይ አንዴ መቅዲ፣ አንቺ በጣም ብዙ ሰዓት ስለአወራሽ አንዴ ልግባ። ይቅርታ ጋር ነው። ቆይ ትጠይቅ መጥፈኛ። ቆይ እሷ ትጨርስ። እሺ ከቅድም ጀምሮ ከኢብሮ ጋር ስታወራ ነበር እሷ ነች። እኔ መስጊድ ገብቼ ስለነበር ስለላወቅኩ ነው። ይቅርታ። እሺ መጥፈኛው ያርሴ ይቅርታ። ተቀጥታ እሺ አመሰግናለሁ። ያቆምነው በእናንተ ሃይማኖት አስተሳሰባችሁ ከተጠመቁ በኋላ ክርስቲያኖች ክርስትና የሚይዙት ከዛ በፊት ሙስሊም ናቸው ነው የምትሉት እና ሳይጠመቁ ደግሞ እንደተወለዱ እንደናንተው ሳይጠመቁ ሌላ እምነት የሚያስከትሉ ሰዎች አሉ። ስለኛ ነው የምታወሪው መቅዲ? እናንተ ክርስትናን ሙስሊም ሆናችሁ ተወልዳችሁ ስትጠመቁ ነው ክርስቲያን የምትሆኑት ነው የምትሉት እና ሳይጠመቁ ደግሞ ክርስትና የሚያስኬዱ ሰዎች አሉ። እነሱም ሙስሊም ነበሩ ወይስ ደግሞ ምን ማለት? ኦኬ ስለሚጠመቁ አይደለም ክርስቲያን የሚሆኑት። አንድ አካል ክርስቲያን የሚሆነው እናንተም ያው አንቺ እኮ ተመልሶልሻል። አንዴ እኔ ሻዳ የሚያስፈልገኝ ነው። ቅድም ተመልሶልሽ ነበር አንቺ።
የተለያየ ስርዓት አለ። ጥምቀት ብቻ አይደለም። ለማንኛውም አንድ ህፃን ክርስቲያን ሲያደርጉ በጥምቀትም የሚያደርጉ አሉ፣ ያለ ጥምቀትም የሚያደርጉ አሉ። ስለዚህ ሁለቱንም እንትን ማድረግ እንችላለን። በጥምቀትም ክርስትናን የሚያስቀብሉ አሉ፣ በሌላ ስርዓትም ደግሞ ክርስትናን እንትን እንዲቀበሉ የሚያደርጉ አሉ። ስለዚህ ስርዓቶች አንድ አይደለም። ጥምቀት ብቻ ሳይሆን ሌላ ስርዓትም እንዲሁ በስብከትም በምንም ክርስቲያን ያደርጋሉ ነው ሀሳቡ። እንደዛ ነው። እሺ አይ ቲንክ ሚጣ ሻዳ ማስ ትፈልጋለች። አንዳችሁ አስይዟት። ሳላ በዚህ አጋጣሚ ተጠቀሙ። አንተ ደግሞ አስይዛት እንጂ ምንድን እናንተ አስይዙ ኡስታዝ፣ እናንተ ሻዳ አስይዙ። ሚጡ ሽኩረን ሳላ ጀዛከላ። ዝግጁ ነሽ ሚጣ? ኢብሮስ ይመጣ። እሺ መርሃባ። ሻሃዳ ለማሳዝ ያስገደደሽ አካል አለ እንዴ? የለም። ጠይቀሽ ስለ እስልምና ተረተሽ በቃ ትክክለኛ የነቢያት ሃይማኖት አላህ ዘንድ ተቀባይነት ያለው እምነት እስላም ብቻ ነው፣ ቀጣይነትም ህይወትም ጀነትም ያስገኘው እምነት እስላም ነው ብለሽ ወስነሻል ማለት ነው? አዎ ወስኛለሁ። እሺ አሁን እኔ የምለውን ተከትያሽ ያለሽ። እሺ እሺ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉ። አላሁ አክበር አላሁ አክበር። ማሻአላህ። አሁን ደግሞ በአማርኛ እንደግመዋለን። ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለና እና ነቢዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን ይመሰክራለሁ። አላሁ አክበር አላሁ አክበር። ማሻአላህ እንኳን ተሳለሽ። እንግዲህ እኔ እዚህ ላይ አቆማለሁኝ። እነ ሳላ ወንድሞችም የምትሏን ነገር በሏትና ከዛ ወደ ሌላ ቀጣይ ፕሮግራም እንሄዳለን። ጀዛኩሙላሁ ኸይር። ማሻአላህ እህታችን ሚጣ እንኳን ደስ አለሽ። እንኳን አላህ ሱብሓነሁ ወተዓላ ወደ ተፈጠርሽበት እምነት ወደ እስልምና መጣሽ። እንግዲህ ማሻአላህ ለአንቺ በጣም ደስ ብሎኛል። አላህ ሱብሓነሁ ወተዓላ ልክ ሻሃዳ እንዳያስሽ ሁሉ ብርታቱንም ጽናቱንም ይስጥሽ። ብዙዎች እስልምናን ይቀበላሉ፣ ነገር ግን የሚጸኑት በጣም ጥቂቶቹ ናቸው፣ በጣም ትንሾቹ ይሆናሉ። እና አላህ ደግሞ ከነዛ ከጥቂት ከሚጸኑት ባሮቹ ያድርግሽ። የጀነት መግቢያ ሰበቡም መንገዱም ያድርግልሽ ሻሃዳሽን። እና አላህ ኃጢአትሽን በሞላ ይቅር ብሎታል። ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው አንድ ሰው እስልምናን ሲቀበል ከዚህ ቀድሞ የሰራው ኃጢአቱ በሙሉ ይማርለታል ብለዋል። ስለዚህ ከዚህ በፊት ብዙ ኃጢአቶች ሊኖሩብሽ ይችላሉ። አላህ ያንን ሁላ ይቅር ብሎታል፣ ምህረትን አድርጎልሻል። ዛሬ እንደ አዲስ ህፃን ነው፣ አዲስ እንደተወለደ ህፃን ነው ያለሽው። ማለትም ከየትኛውም ኃጢአት ነፃ ሆነሽ እና በዚሁ ደግሞ እንድትቀጥይ እስልምናን በደንብ ተምረሽ በደንብ አውቀሽ እንዲሁ ደግሞ የተለያዩ አምልኮቶችን ፈጽመሽ አላህ በዚሁ በዲኑ ላይ አጽንቶ በዚሁ እንዲወስድሽ ያው ዱዓ እናደርግልሻለን። እና በርቺ። እስልምና የንባብ ሃይማኖት ነው። አንብበን ተረድተን የምንከተለው ዲን ነው። ይገለጥልሃል፣ ይከፈትልሻል ምናምን ብለን ሳይሆን አንብቦ ነው ሰው እንግዲህ የሚከተለው። ሚስጥር ነው። በዚህ ገብቶ በዚህ ወጥቶ የሚባል ዲን አይደለም አሁን የተከተልሽው። ያ ስለሆነ ኢንሻአላህ ከዚህ በኋላ ሰልም ያለው ብለሽ ሳይሆን ቁጭ ማለት ያለብሽ ብዙ ነገራቶችን መማር አለብሽ። ብዙ ነገራቶችን እንዲሁ በላይቭም ሊሆን ይችላል፣ በአካል ቅርብ የሆነ ትምህርት ወይ ደግሞ መድረሳ ነገር ካለ እዛ ገብተሽ በኦንላይንም መማር ትችላለሽ። ሰላትሽንም ደግሞ ከዛሬው ቀን ጀምረሽ መስገድ ምናምን ትችላለሽ እና
እንኳን ደስ አለሽ እህታችን ሚጣ። ስም የምትሉ ከታች ስም እያሉ ነው። ስም ራሷ ትወስናለች። ምናልባት ሚጣ ከእስልምና ስም ከሴቶቹ ሞር የምትወጂው ስም ካለ በሱ መጣራት ትችላለሽ። አንቺ ወስነሽ። የሚመች ስም ካለ በቃ ያንን ወይ ወንድም እህቶችም እንዲያውቁት ንገሪያቸው። የምትወጂው ስም ካለ ከሌለ ግን እነሱ እንዲያወጡልሽ እናደርጋለን። ከታች ያሉት ኮሜንተሮች ጥሩ ስሞችን እየጻፉ ነው። የምትወጂው ስም አለ አንቺ? እኔ ፌርዶስ ወይም ደግሞ ካውሳር የሚባለው ስም ደስ ይለኛል። ፌርዶስ ወይ ደግሞ ካውሳር ሁለት ስም ነው። የቱ ይሻላል? በቃ ካውሳር የሚለውን ስም ኢና አዕጠይናከል ከውተር ይላል ቁርአን ላይ። ከውተር የሚለው ሞር አሪፍ ነው። ትርጉሙን ትነግረኛለህ? ኤግዛክት ትርጉሙን አላውቅም፣ ግን የጀነት ምንድን ነው? አንዴ ሰርች ላድርግ። ቆይ ምን ነበረ? አንድ ጊዜ ቆይ። ኢና አዕጠይናከል ከውተር ይላል በጀነት ውስጥ እንትን የሚገኝ አንድ ጊዜ ቆይ ላውጣ። አንድ ጊዜ ሱረቱል ከውተር ወደ ታች ያለው ምዕራፍ 1 ቁረይሽ ፊል መዛ አልከውተር التكاثر ነው القارئة العاديات لنا قدر على التين እንደዚህ ሩቁ ነው እንደ ሱራ እዚህ ጋር ማብራሪያ ለስጣት ሳላህ በዚህ ማብራሪያ ነው የቃሉ ትርጉም የጀነት ወንዝ። ቴንክ ዩ። አዎ በቃ የጀነት ወንዝ ነው። ቁርአን ላይ ያለ ስም ነው። የጀነት ወንዝ ነው። አሪፍ ስም ነው። ማሻአላህ። እሺ ይሄን ሚውት ማድረግ ትችላለህ አንዴ? እሺ የሚጣምናልሽ አሁን የሚጠበቁብኝ ነገሮች አሉ አይደለ? ኬት ነው መማረው ማለት ነው ማደረገው። ሚጣ እንደውም ጥሩ ነው። በውስጥ ስልኬን አስቀምጥልሻለሁ፣ እናወራለን። ቆንጆ ግሩፕ አስገባሻለሁ። ዛሬ የሰለማችሁ ልጆች ኢንሻአላህ ስልካችሁን በውስጥ አስቀምጡልኝና ቆንጆ ግሩፕ አለ። ኡስታዝ ዋሂድ አገናኝ ስላለኝ ነው። ሳላ አይሻልም? ኦኬ፣ አሪፍ ሀሳብ ነው። በውስጥ ሚጣ ጀማልን አናግሪ። ይሄ አሁን ከጎንሽ ያለውን ማለት ነው። እሱን አናግሪውና ወደ ግሩፕ ያስገባሻል ኢንሻአላህ። እሺ፣ ሌሎችም የሰለማችሁ ካላችሁ እዚህም ባይሆን ሌላ ቦታ ይሄው ጀማልን አናግሩትና እሱ ግሩፕ ላይ ሊያስገባችሁ ይችላል። ኢስላሚክ ትምህርቶች ምናምን እዛ ይሰጣሉ ለሰለምቴዎች። እና ሚጣ ምንድነው ካንቺ የሚጠበቀው አሁን? የመጀመሪያው ሰላት ነው። ሻወር ወስደሽ በንጹህ ልብም በንጹህ ልብስም እንግዲህ ነጃሳ ባልሆነው ልብስ የመጀመሪያውን ሰላት መስገድ ነው ካንቺ የሚጠበቀው አሁን። ከዛ በኋላ ከስግደት በኋላ ሌሎች ነገሮችም ይመጣሉ ነው። ትምህርቱ ሊሆን ይችላል፣ ምን ሊሆን ይችላል። ግን ስግደቱን አሁን ነው የምትጀምሪው። እንዴት እንደምትሰግጂ ወንድም ጀማል ቪዲዮ ይልክልሻል፣ ወይ ደግሞ አጠር ያለ ጽሁፍ ነገር ይልክልሻል። እሱን ተከትለሽ መጀመሪያውን ትሰግጃለሽ ነው ኢንሻአላህ። እንደዛ ብናረግ በጣም አሪፍ ነው። እሺ፣ አመሰግናለሁ። እሺ፣ ይሄን ምንድነው ያንተ ጥያቄ? በጣም ቸኩለሃል። አይ እኔ ጥያቄ አይደለም። ከዛ በፊት ወንድሞች የምትሏት ነገር አለ? እነ ኢብሮ ሌሎቻችሁ? አይ እኔ በጣም ደስ ብሎኛል። እኔ አሁን የሰማሁትና አልሐምዱሊላህ በጣም ደስ ብሎኛል። ሚጣ እንኳን አላህ ወደ ቀጥተኛው መንገድ መራሽ እና ምግብ እየበላው ነው። ቀጥሉ።